እንግዲህ ዛሬ የብሉይ ኪዳን መጽሐፍ መጠቅለያ ነው አይደል? የብሉይ ኪዳን መጽሐፍ የምንጠቀልልበት ቀን ይመስለኛል። ሚልኪያስ መጽሐፍ ነው። እንግዲህ እኔ በግሌ በጣም ከምወዳቸው ነቢያት አንዱ ነው። እኔ የእግዚአብሔርን ቃል በልዩነት በማጥናት አምናለሁ። ኢንቴንሽናል ኢፈርት ሰጥቶ በማጥናት አምናለሁ። የእግዚአብሔር ቃል እንግዲህ የተጻፈው አንደኛ ለመዳናችን ነው። ሁለተኛ ደግሞ በጽድቅ ላለው መንገድ፣ ለምክር፣ ለተግሳጽ፣ ልብንም ደግሞ ለማቅናት እንደተጻፈ ይነግረናል። ስለዚህ የዳኑ ሁሉ ወደ ክርስቶስ መልክ ለማደግ የሚያስፈልጋቸው የእግዚአብሔር ቃል ነው ማለት ነው እና የእግዚአብሔርን ቃል ዕለት ዕለት በደንብ በዓላማ እንደምንመገብ ሁሉ ለመንፈሳችን ደግሞ የእግዚአብሔር ቃል መመገብ አለብን ማለት ነው እና እንደ መግቢያ ልናገር የምፈልገው ነገር ማቴዎስ 4:4 ላይ ሁላችሁ እንደምታውቁት ጌታ ኢየሱስ በጠላት በተፈተነ ጊዜ እንደዚህ የሚል ቃል ተናግሯል። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎታል ይላልና እንደ ልምድ ይመስለኛል ሰው በእንጀራ ብቻ አይኖርም እንልና በእግዚአብሔር ቃል ጭምር እንጂ እንላለን እና የእግዚአብሔር ቃል ተጨማሪ አይደለም፣ ቃሉም በእግዚአብሔር ቃል ጭምር እንጂ አይልም። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ነው የሚለው። ሰዎች የገባ ያገለግላል እያሉ ይበላሉ፣ ግን የገባ ሁሉ አያገለግልም፣ ገላጋ ይፈልጋል። ከእግዚአብሔር አፍ የሚወጣ ቃል ሁሉ ግን ሕይወት ስለሆነ የእግዚአብሔርን ቃል በትጋት የምታጠኑ ሁላችሁ የተባረካችሁ መሆናችሁን መናገር እፈልጋለሁ። እሺ፣ ትንቢተ ሚልኪያስ እንግዲህ እኔ እንዳልኳችሁ በግሌ በጣም የምወደው መጽሐፍ ነው። በተለይ እኔ በግሌ ትንቢተ ኢሳያስ፣ ዕንባቆምንና ሚልኪያስን በጣም የምወዳቸው በብሉይ ኪዳን ያሉ የነቢያት መጽሐፍት ናቸው። እንደ እግዚአብሔር ፍቃድ ለዛሬ የምናጠናው ትንቢተ ሚልኪያስን ነው። ሚልኪያስን የምናጠናው ቨርስ ባይ ቨርስ አይደለም፣ ቁጥር በቁጥር አናጠናም። ነገር ግን በመከፋፈል ዋና ዋናውን ሀሳቦችን እንነጋገራለን። ይህን ስናደርግ ግን ከመጽሐፉ ምንም የምናስቀረው ክፍል አይኖርም። እንግዲህ ወደኛ ህይወት ማምጣት ይኖርብናል። ምክንያቱም በሮሜ ምዕራፍ 15 ቁጥር 4 ላይ መጽናትና መጽናናት የሆንልን ዘንድ የተጻፈው ሁሉ አስቀድሞ ይላል። አስቀድሞ የሚለው የብሉይ ኪዳን መጽሐፍትን ነው። የተጻፈው ሁሉ ለትምህርታችን ተጽፏል ስለሚል በዛ ዘመን ካለው አውድ በዘለለ ደግሞ ወደኛ ዘመን ወደኛ ህይወት ያለውን መልእክት መናገር ስፈልግ አንዳንድ ስፍራዎች ላይ ትንሽ ጫን ብዬ ልቆይ ይችላለሁ። እንደዚህም ሆኖ ግን ደግሞ በተገቢው ሰዓት በመጠቀም በእግዚአብሔር ጸጋ እያንዳንዳችሁ ሪፍሌክት ማድረግ እንድትችሉ አስባለሁ እና መጠቀም የሚገባኝን በቂ ሰዓት ተጠቅሜ ደግሞ ወደ እናንተ እመጣለሁ ማለት ነው። የእግዚአብሔር ጸጋ ከሁላችን ጋር ይሁን። ወደ ትምህርቱ እንሄዳለን። እንግዲህ ስለ መጽሐፍ ሚልኪያስ ስንናገር ታውቃላችሁ ባክግራውንድ አለው። አንድን መጽሐፍ ለመረዳት የተጻፈበትን ምክንያት፣ የተጻፈበትን ጊዜ፣ የጻፈውን ሰው፣ የተጻፈላቸውን ደግሞ አካላት ወይም ኦዲየንስ ማለት ነው። እሱን መረዳት መጽሐፉን ይበልጥ ለመረዳት በጣም ጠቃሚ ስለሆነ እንደ መግቢያ አንዳንድ ነገር መናገር ፈልጋለሁ። ሚልኪያስ የሚለው ራሱ የቃሉ ትርጉም መልእክተኛዬ ማለት ነው፣ ማይ ሚሴንጀር ማለት ነው እና የማላኪያ ከሚለው የዕብራይስጥ ቃል እንደመጣ ብዙዎቹ ያምናሉ እና ይሄ ትንቢተ ሚልኪያስ መጽሐፍ የብሉይ ኪዳንም ሆነ የ12ቱ ታናናሽ ወይም ደቂቀ ነቢያት ማይነር ፕሮፌትስ የምንላቸው ማለት ነው። የብሉይ ኪዳንም ሆነ የ12ቱ ነቢያት ወይም የደቂቀ ነቢያት መጽሐፍት መጠቅለያ ተደርጎ የሚወሰድ መጽሐፍ ነው። መጽሐፍ የምትችሉ ሰዎች ካላችሁ በጣም ላለመፍጠን እሞክራለሁ። በጣም አልፈጥንም፣ በጣም አልዘገይም። ስለዚህ የብሉይ ኪዳን መጠቅለያ መጽሐፍ ተደርጎ ይወሰዳል ማለት ነው። እንግዲህ ስለ ነቢዩ ሚልኪያስ በብሉይ ኪዳን ወይም ደግሞ በታሪክ መጽሐፍት ውስጥ ስለሱ የተጠቀሰ ምንም ነገር አናገኝም። ምንም ፍንጭ የምናገኘው መጽሐፉን ቅርጽ በመመልከት መጽሐፉ መቼ እንደተጻፈና ደግሞ የተጻፈላቸው ሰዎች የነበሩበትን መንፈሳዊ አውድ ወይም መንፈሳዊ ሁኔታ ግን በቀላሉ መረዳት እንችላለን። ስለዚህ የትንቢተ ሚልኪያስ መጽሐፍ የተጻፈው እስራኤላውያን ከባቢሎን ምርኮ ተመልሰው ሁለተኛውን መቅደስ ከገነቡ በኋላ እንደሆነ ይታመናል። ይህም ጊዜ ከ430 እስከ 420 ቅድመ ልደተ ክርስቶስ ነው ማለት ነው። ከ430 እስከ 420
ቅድመ ልደተ ክርስቶስ እስራኤላውያን ከባቢሎን ተመልሰው ሁለተኛውን መቅደስ ከገነቡ በኋላ እንደተጻፈ ይታመናል። እንግዲህ ይህንን ሰብቱጃንት ወይም ደግሞ ሰባው ሊቃናት እንደዚህ እንዴት ሊሆን ቻለ ብለው የሚያስቡት የመልእክቱን ይዘውት በማየት ነው። ጊዜውን አንዳንዴ ጸሐፊዎቹ በጻፉበት ጊዜ የነበሩትን ነገስታት ስም ካልጠቀሱ ኢቨንቶቹን እያየን ነው የጻፈበትን ጊዜ አይደንቲፋይ የምናደርገው ማለት ነው። የተጻፈበትን ጊዜ የምንለየው በመልእክቶች ውስጥ የነበሩትን ክስተቶች በማጥናት መቼ እንደነበረ በዚህ መለየት ይቻላል ማለት ነው። ስለዚህ ሚልኪያስ ድህረ ምርኮ ወይም ደግሞ ከባቢሎን ምርኮ በኋላ በተለይ ነህምያ በኢየሩሳሌም በሚያገለግልበት ዘመን የነበረ አንድ አይሁዳዊ ካህን እንደነበር አንዳንድ የመጽሐፍ ቅዱስ አጥኚዎችና የአይሁድ ትውፊት ይስማማሉ ማለት ነው፣ ወይም ደግሞ ያመለክታሉ። በደንብ እንሰሙኝ ይፈልጋሉ። ነህምያ ለሁለተኛ ጊዜ ተመልሶ በእስራኤል ላይ ለማስተዳደር በገባበት ጊዜ ነው ሚልኪያስ ያገለገለበት ዘመን ማለት ነው። ኢንተርቴስታሜንታል ፔሪድ ሊገባ የ400 የጸጥታ ዘመን ሊገባ በነበረበት አካባቢ የተነሳ ነብይ እንደሆነ መረዳት እንችላለን። የትንቢተ ሚልኪያስ መልእክትን ስናነብ ወይም ደግሞ እነዚህን አራቱን መጽሐፎች ምዕራፎች ስናጠና በመጀመሪያ ደረጃ መቅደሱ እንደተሰራ እናያለን። እግዚአብሔር በመልእክቱ ውስጥ ስለ መቅደስ ያወራል። መቅደሱ ደግሞ የተሰራው ከ516 እስከ 518 ቅድመ ልደተ ክርስቶስ ስለሆነ ኦልሬዲ መቅደሱ ተገንብቶ አልቋል ማለት ነው። ስለዚህ ስለ መቅደሱ ይወራል። ስለ ሁለተኛው ቤተ መቅደስ ይነሳል። በሁለተኛ ደረጃ በዕዝራ አማካኝነት ሕጉን የሚመለከት አጠቃላይ መግለጫ ተሰጥቷል። እንግዲህ መጽሐፈ ዕዝራን አጥንታችኋል። መጽሐፈ ዕዝራን ስታጠኑ እግዚአብሔር በሕጉን በተመለከተ በዕዝራ ለሕዝቡ እንዴት እንደመለሰ ሪስቶር እንዳደረገ በግልጽ ተጽፏል እና ያ በዕዝራ የተሰጠው የሕጉ መግለጫ ኦልሬዲ ወርክአውት እያደረገ ነው፣ በምድሪቱ ላይ እየሰራ ነው። ስለዚህ ሕጉን የሚመለከትም ነገር ስለምናገኝ ይህንን መረዳት እንችላለን ማለት ነው። በሶስተኛ ደረጃ ካህናቱና ሕዝቡ ከሃይማኖት እንደተንሸራተቱ ወይም በጣም ላግ እንዳደረጉ ደግሞ የምናገኝበት ክፍል አለ እና በጣም የሚገርማችሁ አንዳንድ የመጽሐፍ ቅዱስ ማጥኛዎችን ስጎበኝ የተረዳሁት ነገር ሚልኪያስ የሚጠናው ከነህምያ ጋር እንደሆነ ነው። እንዲሁም ሚልኪያስ ያገለገለበት ዘመን ነህምያ ካገለገለበት ዘመን ጋር ተመሳሳይ የሚሆንባቸውን እውነቶች አንድ ላይ በማመሳጠር ወይም ደግሞ አንድ ላይ በማስተሳሰር ያጠናሉ። ለምሳሌ አንደኛ በነቢዩ ሚልኪያስ የአገልግሎት ዘመን ካህናቱ ወይም ሌዋውያኑ በጣም ኢግብረ ገባ የሆነው እንደነበር ተጽፏል። ይሄ በሚልኪያስ ምዕራፍ 1 ቁጥር 6 ላይ እናገኘዋለን። በነህምያ ምዕራፍ 13 ከቁጥር 1-9 ላይ እናገኘዋለን። በሁለተኛ ደረጃ አስራትና መባ ቸል ተብሏል። የእግዚአብሔርን አገልግሎት ለማስቀጠል የሚደረገውን የፍቅር ስጦታ በሙሴ ሕግ የታዘዘውን አስራት ቸል ብለዋል። ይሄ ሚልኪያስ 3:17 ላይ ተጠቅሷል። እንዲሁም ደግሞ ነህምያ ምዕራፍ 13 ቁጥር 10 ላይም ተጠቅሶ ታገኙታላችሁ። ተመሳሳይ ክስተት ነው። በሶስተኛ ደረጃ ደግሞ የአይሁድ ወንዶች ሚስቶቻቸውን እየፈቱ የአሕዛብን ሴቶች በማግባታቸው የተነሳ የጋብቻ ኪዳን ተጽፏል። ይሄ በሚልኪያስ ላይ ተጠቅሷል። ምዕራፍ 2 ቁጥር 10 ላይ በነህምያ ምዕራፍ 13 ቁጥር 23 ላይ ተጠቅሷል። ይህን ማንሳት የፈለግኩት ለምንድን ነው? ሚልኪያስ ያገለግልበት የነበረው ዘመን ነህምያ የሚያገለግልበት ዘመን እንደነበረ ማመሳከሪያ አድርገው ስለሚያቀርቡት ማለት ነው። ስለዚህ እነዚህ ነጥቦች መሰረት በማድረግ ሚልኪያስ መልእክቱን የተናገረው በተቀራራቢ ሁኔታ ከ430 እስከ 420 ስለመሆኑ ብዙ ምስክርነቶች ይቀርቡበታል ማለት ነው። የትንቢተ ሚልኪያስ ቁልፍ ቃል ምንድን ነው? በኪወርድ ማለት ነው። የትንቢተ ሚልኪያስ ቁልፍ ቃል ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እንግዲህ አራቱ ምዕራፎች በሙሉ ለዚህ ቃል ነው የሚገዙት ማለት ነው። ምን ማለት ነው? እግዚአብሔር በዚህ ምዕራፍ ውስጥ ከህዝቡ የሚፈልገው ነገር የህዝቡን መመለስ ነው ማለት ነው። ስለዚህ በእያንዳንዳችሁ ምዕራፍ ውስጥ የምናስተውለው ነገር እግዚአብሔር ህዝቡ ካሉበት ስህተት መመለስ እንደሚገባቸው ያለውን ወይም ደግሞ የያዘውን አቋም ነው ማለት ነው። ይሄ የትንቢተ ሚልኪያስ ቁልፍ ቃል ነው። የምናገኘው ደግሞ ሚልኪያስ ምዕራፍ 3 ቁጥር 7 ላይ ነው።
የትንቢተ ሚልክያስ ዓላማ ምንድን ነው? የትንቢተ ሚልክያስ ዓላማን በተመለከተ እንግዲህ እንደምታውቁት የትንቢተ ሚልክያስ አሁን እንዳልኳችሁ ከምርኮ እንደተመለሱ ቤተ መቅደሱ እንዳንጹ የተጻፈ መጽሐፍት ነው እና የሌዋውያን ካህናቱና ህዝቡ በጣም አስደናቂ የሆነ በጣም አሳዛኝ የሆነ መንፈሳዊ ውድቀት ውስጥ ነበሩ። መንፈሳዊ ዝለት ውስጥ ነበሩ። በዚህ የተነሳ እግዚአብሔር በእነሱ ሊያዩ የማይፈልገውን እንዲሁም ምናልባት እስካሁን ካጠናናቸው የነቢያት መጽሐፍት ውስጥ እስራኤል በድለዋል ተብሎ ያልተጠቀሱትን አይነት ኃጢአት የሚሰሩበት ጊዜ የሚልክያስ የአገልግሎት ዘመን እንደነበር መናገር እንችላለን። ምን ያልተሰራ ኃጢአት አለ እያሉ ያልተሰራ ኃጢአት እየፈለጉ የሚሰሩበት ጊዜ ማለት ነው። በጣም በጣም ኢሞራሊቲ የነገሰበት ዘመን ነበረ። ግን በዚህ መጽሐፍ 3 መሰረታዊ ነገሮች ተጠቅሰዋል። እግዚአብሔር ነቢዩን እንዲልክ ያደረገው የእስራኤልና የካህናቱ ኃጢአቶች ምንድን ናቸው ስንል፣ አንደኛ የእግዚአብሔርን ፍቅር እና ተስፋ ተጠራጥረዋል። በደንብ በመጽሐፉ እያየናቸው የምንሄዳቸው አንደኛ የእግዚአብሔርን ፍቅርና የእግዚአብሔርን ተስፋ ተጠራጥረዋል። ሁለተኛ ደግሞ የእግዚአብሔርን ፍትሁን ጀስቲሱን ማለት ነው ጥያቄ ውስጥ አስገብተዋል። እግዚአብሔር ቅን ፈራጅ አይደለም ብለዋል። በሶስተኛ ደረጃ የእግዚአብሔርን ትእዛዝ በመጠበቅ የሚገኝ ምንም ትርፍ የለም ብለዋል። ይሄ የሚገርም ነገር ነው። ዝም ብለን ነው የምንደክመው። 600 ምናምን ሕግ አሸክሞ ጠብቁ የሚለን ጠብቀን የሚያገኘነው ነገር የለም፣ ብንጠብቅም ደግሞ ምንም ትርፍ አይኖረንም በማለት ይኸውላችሁ መናገር ብቻ አይደለም ሞክ ያርጉ ነበር። ሞክ ያርጉ ነበር ማለት ያፌዙ ነበር። ስለዚህ እግዚአብሔር ይሄን መጽሐፍ ነቢዩን ልኮ እንዲጽፍ ያደረገበት ምክንያት ምንድን ነው ስትሉ የንስሐ ጥሪ ብቻ አይደለም፣ የተሐድሶ ተስፋቸውም ደግሞ በዚህ መጽሐፍ ውስጥ ተካቷል ማለት ነው። እንደምታውቁት የነቢያት መጽሐፍ በራሳቸው ደግሞ ትራንሲቲቭም ናቸው፣ ተሻጋሪም ናቸው። ለጊዜው የሚሆነውን መልእክት ነቢያት ካደረሱ በኋላ ደግሞ ተሻጋሪ የሆነ ሊመጣ ያለውን ደግሞ ዘመን የክርስቶስ ኢየሱስ የማዳንና የተሐድሶውን ዘመን አንድ ላይ ደግሞ አድሬስ ያደርጋሉ ማለት ነው። እሱን እንመጣበታለን። ግን የዚህ መጽሐፍ ዓላማ ምንድን ነው ስንል ህዝቡ ከወደቀበት ውድቀት ከሳተበት ስህተት ተመልሶ ከእግዚአብሔር ጋር እንደገና አካሄዱን ማስተካከል እንዲችል ጥሪ ማድረግ ነው ማለት ነው። በዚህ የተነሳ ካህናቱ በጣም ኮራፕትድ እንደነበሩ፣ ህዝቡ ቸልተኛና ፌዘኛ እንደሆነ፣ የማይታዘዝና ደፋር የጋብቻውንም ኪዳን የሚጥል ማህበረሰብ በዛ ወቅት እንደነበር በመጽሐፍቱ መልእክት መረዳት እንችላለን ማለት ነው። ሌላው የመጽሐፉ ቅኝት ወይም ደግሞ ጄነሩ ምንድን ነው ስንል ይህ መጽሐፍ መልእክት ዋና ተርጎ መወሰድ የሚችለው ወይም ደግሞ መጽሐፉ ምን አይነት መልክ እንዳለው መረዳት የምትችሉበት ነው። ወይም ደግሞ የመጽሐፉ አይነት ምንድን ነው ስንል በጣም የሚገርማችሁ መጽሐፍ ውስጥ 7 አይነት ጥያቄዎች ተስተናግደዋል። ይህ መጽሐፍ በእስራኤል ለተጠየቁ 7 ጥያቄዎች እግዚአብሔር በነቢዩ በኩል የሰጠውን መልስ ሁሉ አካቶ የተጻፈ መጽሐፍ እንደሆነ እንረዳለን። እንዲሁም የጥያቄና የመልስ መጽሐፍ ነው ተብሎ ይታመናል። አንድ ደግሞ በጣም የምወደው እኔ ጆን ዊሊንግተንስ የሚባል የመጽሐፍ ቅዱስ አጥኚ ወይም የብሉይ ኪዳን ምሁር ምን ይላል? ቡክ ኦፍ ዲቤት ነው፣ የክርክር መጽሐፍ ነው ይላል። በእርግጥ በነቢያት መጽሐፍት ውስጥ እግዚአብሔርና ሕዝቡ ሙግት ሲያደርጉ ማየት በጣም የተለመደ ቢሆንም ግን በሚልክያስ ላይ የምናገኘውን አይነት ጠንካራ ሙግት በሌሎች የነቢያት መጽሐፍ ውስጥ አናይም። ከዚህ የተነሳ በትንቢተ ሚልክያስ ውስጥ 7 ጊዜ እስራኤል እግዚአብሔርን ይጠይቃሉ፣ እግዚአብሔር ደግሞ በነቢዩ በኩል መልስ ይመልሳል ማለት ነው እና በመጀመሪያ ደረጃ ወይም በመጀመሪያ መደበኛ ቋንቋ የተጻፈ መጽሐፍ ነው። ምን ማለት ነው? ነቢዩ በኢየሩሳሌም አደባባዮችና በመቅደሱ ፊት ለፊት ቆሞ እግዚአብሔር እንዲህ ይላል ሲሉ እነሱ ደግሞ እግዚአብሔር እንደዚህ ካለ ምን እንደዚህ ይሆናል እያሉ ይጠይቃሉ። እሱ በኢየሩሳሌም ጎዳናዎችና በመቅደስ አደባባይ ትንቢት ሲያመጣ እነሱ ደግሞ እያፌዙ ሲጠይቁት ከእግዚአብሔር እየሰማ የሚጽፍላቸው ነው ማለት ነው። በአደባባይ አገልግሎቱ፣ በመቅደስ አገልግሎቱ ያስተማራቸውን ትምህርቶች፣ የነገራቸውን መልእክቶች በሙሉ ሲያስተላልፍ ቀጥታ ከአንዳንድ ተቋሚዎች የተጠየቀውን ጥያቄ ከእግዚአብሔር ሰምቶ የጻፈውን መልስ ሁሉ አካቶ የጻፈው መጽሐፍ ነው። የዳያሎግ መጽሐፍ ነው ማለት ነው።
እነዚህ 7 ጥያቄዎች ደግሞ በጣም የሚገርማችሁ በጣም ውበት ባለው መንገድ በተለያየ ስፍራ እናገኛቸዋለን። የመጀመሪያ እናያቸው እስቲ ባጭሩ። የመጀመሪያው ቁጥር 1 ምዕራፍ 1 ቁጥር 1 ላይ ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከን ብላችኋል። ስለዚህ የመጀመሪያው ጥያቄ በምን ወደድከን ብሎታል። እግዚአብሔር ወዳችኋለሁ ሲላቸው በምን እናውቃለን እንደማለት ነው። ቀለል ባለ አማርኛ በምን እናውቃለን አንተ እንደምትወደድ? በምንድን ነው የወደድከን? እኛ ምን ማረጋገጫ አለን? ምናልባት እንደዚህ አይነት አሮጋንሲ ወይም እንደዚህ አይነት እልህኝነት የስደት ትርፍ ይመስለኛል። ስደቱ ያመጣባቸው ነው ተብሎ ሊታሰብ ይችላል። ግን ደግሞ ስትመለከቱት በዚህ በሚልክያስ 3:7 ላይ ከስደት ስለተመለሳችሁ የ70 ዓመት ግዞት በባዕድ ሀገር መኖራችሁ የተለያየ ባህል መቀየጣችሁ በእግዚአብሔር ፍርድ ላይ ማኩረፋችሁ ሊሆን ይችላል የሚል ማስተባበያ መጽሐፍ ቅዱስ አይሰጠንም። እንዲሁም በሚልክያስ ምዕራፍ 3 ቁጥር 7 ላይ ስታነቡ ከአባቶቻችሁ ዘመን ጀምሮ አመጻችሁብኛል የሚለው። ስለዚህ ወደ እኔ ተመለሱ ከዛ እኔ ወደ እናንተ መለሳለሁ የሚል ቃል ነው የሚያስከትለው። ከኢየሩሳሌም ተሰደው ስለመጡ ብቻ አይደለም፣ ከመሰደዳቸውም በፊት በእግዚአብሔር ሕግ ላይ፣ በእግዚአብሔር ማንነት ላይ፣ በእግዚአብሔር ፍቅር ላይ፣ በእግዚአብሔር ፍትህ ላይ፣ በእግዚአብሔር አስተዳደር ላይ እስራኤላውያን ሲያምፁን ይኖሩት። ስለዚህ የምርኮ ውጤት ነው ብቻ ብለን መደምደም አንችልም ማለት ነው። መጽሐፍ ቅዱስም ወይም ደግሞ የትንቢተ ሚልክያስ ክፍል ስለዚህ የሚሰጠን መረጃ ምንም እንደሌለ ማየት እንችላለን። ስለዚህ መልእክቱ ግልጽ ነው። አንድ ሁለተኛ ደግሞ ስዕላዊ ነው ማለት ነው። በቃ ትንቢተ ሚልክያስን እያነበባችሁ አይምሯችሁ ኢሜጅ መፍጠር ይችላል። ስለዚህ የመጀመሪያው ጥያቄ ወድጃችኋለሁ ሲል ደግሞ ምዕራፍ 1 ቁጥር 1 እግዚአብሔር በዚህ ሁሉ ውጥንቅጥ ውስጥ አዋጅ የሚጀምረው ወድጃችኋለሁ ብሎ ነው። ምዕራፉን ስንገባ እመጣበታለሁ። ወድጃችኋለሁ ሲል የመጀመሪያው ጥያቄዎቹ ላይ ስለሆንኩኝ በምንድን ነው የወደድከን ይሉታል። ሁለተኛ ደግሞ በጣም የሚገርማችሁ ምዕራፍ 1 እዛው ቁጥር 6 ላይ እናንተ ስሜን የምታቃሉ ካህናት ወይ ልጅ አባቱን ባሪያም ጌታውን ያከብራል፣ እኔ አባት ኮንኩ ክብሬ ጌታ እስኮንኩ መፈራቴ ወዴት አለ ይላል የሰራዊት ጌታ እግዚአብሔር። ከዛስ በኋላ እናንተም ስምህን ያቃልለው በምንድን ነው ብላችኋል ይላል። ሁለተኛ ጥያቄያቸው በምንድን ነው ያቃለል ይላሉ። ባይዘዌይ እንዴት እንዳቃለሉት ያውቃሉ። እንድታስተውሉት የምፈልገው ጥያቄው ራሱ የፌዝ ጥያቄ ነው። በምንድን ነው ያቃለል እያሉ ይጠይቁታል ማለት ነው። በሶስተኛ ደረጃ ምዕራፍ 1 እዛው ቁጥር 7 ላይ ማለት ነው ዝቅ ብሎ እንዲህ የሚል ቃል አለ። በመሰዊያዬ ላይ ርኩስ እንጀራ ታቀርባላችሁ ሲላቸው እነርሱም ደግሞ ያረከስን በምንድር ነው ብላችኋል ይላቸዋል ጌታ። አያችሁ፣ እርኩስ ነገር ታቀርባላችሁ ሲላቸው እነሱ ሶስተኛ ጥያቄያቸው ያረከስን በምንድን ነው ብለው ጠይቀውታል። አራተኛ ጥያቄያቸው ምዕራፍ 2 ቁጥር 17 ላይ ስትሄዱ የምታገኙት ነው። ምዕራፍ 2 ቁጥር 17 ላይ እግዚአብሔርን በቃላችሁ አታክታችሁታል ብሎ ነቢዩ ሲናገራቸው እነርሱም እናንተም ያታከት ነው በምንድን ነው ብላችኋል። በምንድን ነው? ይሄ የነሱ ጥያቄያቸው ነው። አራተኛ ጥያቄያቸው ነው። አምስተኛ ምዕራፍ 3 ቁጥር 7 ላይ አምስተኛው ጥያቄያቸው ምዕራፍ 3 ቁጥር 7 ላይ ከአባቶቻችሁ ዘመን ጀምሮ ከስርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም፣ ወደ እኔ ተመለሱ እኔም ወደ እናንተ መለሳሉ ይላል የሰራዊት ጌታ እግዚአብሔር ሲል እነሱስ እናንተ ግን የምንመለሰው በምንድን ነው ብላችኋል። አምስተኛው ጥያቄያቸው ይሄ ነው። የሚጠይቁት ጥያቄ በደንብ እንድሰሙ እፈልጋለሁ። ስድስተኛ ምዕራፍ 3 ቁጥር 8 ላይ ስትመጡ ስድስተኛውን ምዕራፍ 3 ቁጥር 8 ላይ ስትመጡ እግዚአብሔር ሰርቃችሁኛል ይላል። ስለ አስራት በኩራት ነው የሚናገረው። ሰርቃችሁኛል ሲላቸው እናንተም የሰረቅን በምንድር ነው ብላችኋል። የሰረቅን በምንድን ነው ብላችኋል። ስለዚህ ይሄ ስድስተኛው ጥያቄያቸው ነው። ሰባተኛውና የመጨረሻው ምዕራፍ 3 ቁጥር 13 ላይ የምናገኘው ነው። ምዕራፍ 3 ቁጥር 13 ላይ የምናገኘው ነው። ምንድን ነው የሚለው? ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር፣ እናንተ ግን በአንተ ላይ ደፍረን የተናገርነው ምንድን ነው ብላችኋል። አያችሁ፣ እነዚህ 7 ጥያቄዎች ጠይቀዋል። እግዚአብሔር ደግሞ ከእነዚህ ጥያቄዎች በመቀጠል ለ7ቱም ጥያቄዎቻቸው መልስ ሰጥቷል። ለዛ ነው የጥያቄና የመልስ የክርክር መጽሐፍ ነው ብለው አንዳንድ የመጽሐፍ ቅዱስ አጥኚዎች
ስለ ትንቢተ ሚልክያስ መጽሐፍ የሚነግሩን ማለት ነው። የትንቢተ ሚልክያስ ልዩ ገጽታ ምንድን ነው? የትንቢተ ሚልክያስ ልዩ ገጽታዎች እንግዲህ 5 ናቸው። በአጠቃላይ ይህን መጽሐፍ ስታነቡ በመልእክቱ ውስጥ መሰረታዊ የሆኑ 5 ጭብጦችን ወይም 5 ገጽታዎችን መረዳት ትችላላችሁ ማለት ነው። የመጀመሪያው ምዕራፍ 1 ቁጥር 2 እንዲሁም ምዕራፍ 2 ቁጥር 4 እንዲሁም ደግሞ ምዕራፍ 2 ቁጥር 10 ላይ የምናገኘው በጣም አጽንኦት የተሰጠበት 3 ቦታ በመጠቀስ አጽንኦት የተሰጠበት የእስራኤል በእግዚአብሔር መመረጥ ነው። የእስራኤል በእግዚአብሔር መመረጥ ነው። በሁለተኛ ደረጃ በምዕራፍ 1 ቁጥር 6 ላይ ምዕራፍ 2 ቁጥር 11 እና እንዲሁም ምዕራፍ 2 ቁጥር 17 ላይ የተጠቀሰው የእስራኤል በእግዚአብሔር ላይ ማመጽ ነው። የእስራኤል በእግዚአብሔር ላይ ማመጽ ነው። የእስራኤል በእግዚአብሔር ላይ ማመጽ ነው። በሶስተኛ ደረጃ ምዕራፍ 3 ቁጥር 1 እና ምዕራፍ 4 ቁጥር 2 ላይ የተገለጸው የመሲሁ መገለጥ ነው። ወደፊት ማለት ነው እንግዲህ ከ400 ዓመት በኋላ ስለሚገለጠው መሲሁ ወይም የቃል ኪዳን መልእክተኛ ተብሎ ስለተገለጠው ስለ ኢየሱስ የተነገረ ነው ማለት ነው። ሶስተኛ የመጽሐፉ ጭብጥ ወይም ደግሞ የመጽሐፉ ገጽታ በጣም የሚያዘው በዚህ በሶስተኛው መልእክት ነው ማለት ነው። አራተኛ እግዚአብሔር በሕዝቡ ላይ ስለሚያደርገው ፍርድ ነው። ምዕራፍ 4 ቁጥር 1 ላይ የተጠቀሰው ነው። አምስተኛውና የመጨረሻው በስተመጨረሻ ስለሚሆነው የእስራኤል መንጻት ወይም መቀደስ ፒውሪፊኬሽን ኦፍ እስራኤል የምንለው ማለት ነው። እሱም በተመለከተ የተነገረው ይሄ ምዕራፍ 3 ቁጥር 2 ላይ እንዲሁም ቁጥር 12 ላይ እንዲሁም ከቁጥር 16 እስከ 18 ላይ እና ምዕራፍ 4 ከቁጥር 2 እስከ 6 ላይ ተገልጿል ማለት ነው። ስለዚህ አጠቃላይ እግዚአብሔር በዚህ መጽሐፍት ውስጥ በአራቱ ምዕራፍ ውስጥ አጉልቶ ደግሞ እንዲታዩ የሚፈልጋቸው 5 ነጥቦች ደግሞ እነዚህ ናቸው ማለት ነው። አንደኛው የእስራኤል በእግዚአብሔር መመረጥ፣ 2 የእስራኤል በእግዚአብሔር ላይ ማመጽ ወይም መተላለፍ፣ 3 የመሲሁ መገለጥ፣ 4 በሕዝቡ ላይ ስለሚሆነው ፍርድና 5 ደግሞ በመጨረሻው ዘመን ስለሚሆነው ስለ እስራኤል መንጻት ወይም ፒውሪፊኬሽን ኦፍ እስራኤል እናገኛለን ማለት ነው። እንግዲህ ይሄ በጣም ስለ ትንቢተ ሚልክያስ በደንብ ስታጠኑ መሰረት ይጥሉላችኋል። መጽሐፉን ስታነቡ የበለጠ መረዳት እንዲሆንላችሁ ጥሩ ነው። ሌላው የመጨረሻው ወደ ምዕራፉ ከመግባቴ ወይም ወደ ምዕራፍ 1 ከመግባቴ በፊት ትንቢተ ሚልክያስና አዲስ ኪዳን እንዴት ናቸው ነው። ትንቢተ ሚልክያስና አዲስ ኪዳን እንግዲህ በአዲስ ኪዳን ውስጥ ከትንቢተ ሚልክያስ የተጠቀሱ 3 ጥቅሶችን እናገኛለን። የመጀመሪያው ሚልክያስ ምዕራፍ 1 ቁጥር 2 ያዕቆብን ወደድኩ ኤሳውን ጠላው የሚለው ቃል ነው። እሱን ሐዋርያው ቅዱስ ጳውሎስ ስለ እግዚአብሔር ቅድመ ምርጫ ባስተማረበት በሮሜ ምዕራፍ 9 ቁጥር 13 ክፍል ላይ ይህን ቃል ጠቅሶታል ማለት ነው አይደል? ስለ ፕሪዴስቲኔሽን ሲናገር ጳውሎስ ይህንን የመጽሐፍ ቅዱስ ጥቅስ ከሚልክያስ ምዕራፍ 1 ቁጥር 2 በመውሰድ ተጠቅሟል ማለት ነው። ሁለተኛ በአዲስ ኪዳን የተጠቀሰው ጥቅስ ምንድን ነው ስንል ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ የተጠቀሰ ነው። መልእክተኛዬን እልካለሁ፣ የምትወዱት የቃል ኪዳን መልእክተኛ በድንገት ወደ መቅደስ ይመጣል የሚለው ቃል ከትንቢተ ኢሳያስ ምዕራፍ 40 ቁጥር 3 ጋር አብሮ ተናቦ ይጠናል። ግን በአዲስ ኪዳን ደግሞ 4ቱም ወንጌላውያን መዝግበውታል ማለት ነው። ማለት ስለ ዮሐንስ መጥምቅ የተነገረ ስለሆነ በመሰረታዊነት በማቴዎስ ወንጌል ምዕራፍ 3 ላይ፣ በሉቃስ ወንጌል ምዕራፍ 3 ላይ እንዲሁም በማርቆስ ወንጌል ምዕራፍ 1 ላይ እንዲሁም በዮሐንስ ወንጌል ምዕራፍ 1 ላይ እናገኘዋለን ማለት ነው። ስለዚህ ይሄ የትንቢት ቃል በአራቱም እንዲሁም ወንጌላት ውስጥ በሰፊው የምናገኘውን ዮሐንስ መጥምቅን ያስታውሰናል ማለት ነው። በሶስተኛ ደግሞ አዲስ ኪዳን ውስጥ የተጠቀሰው የሚልክያስ ውስጥ ያለ ጥቅስ ምንድን ነው ካላችሁ 4:5 ላይ ያለው ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ያለው ቃል ስለ ነቢዩ ኤልያስ አይደል? ታላቁ የጌታ ቀን ሳይመጣ ነቢዩ ኤልያስን እልክላቸዋለሁ፣ እሱ የልጆችን ልብ ወደ አባቶች፣ የአባቶችን ልብ ወደ ልጆች ይመልሳል የሚለውን ትንቢት እንግዲህ ለጊዜው ኤልያስ የተባለው ዮሐንስ መጥምቅ ነው ብሎ ኢየሱስ በማቴዎስ 11 ቁጥር 7 ላይ አንስቶ ተናግሯል ማለት ነው። በእርግጥ ወደ መጨረሻውም ዘመን ይሄዳል። ራእይ ምዕራፍ 11 ቁጥር 5 አካባቢም ከሚነሳውም ጋር አብሮ ይጠናል። ትራንሲቲቭ ፕሮፌሲ ነው፣ ተሻጋሪ ትንቢት ነው። ግን ኢየሱስ ይሄ ስለ ዮሐንስም ነው በማለት ደግሞ ወደዚህ አቅርቦ
በማቴዎስ 1 ቁጥር 11 7 እስከ 15 ባለው ክፍል ላይ ለዮሐንስ መጥምቅ ሰጥቶት እናያለን ማለት ነው። ስለዚህ ትንቢተ ሚልኪያስ በጣም የሚገርማቸው ነገር ከአዲስ ኪዳን መጽሐፍትም ጋር ቁርኝት አለው። ስለዚህ በአይሁድ ካኖናይዜሽን ውስጥ በጣም እውቅና የተሰጠውና አብሮ የተቀነነ ወይም ደግሞ በቅዱሳት መጽሐፍት ቁጥር ውስጥ የገባ እጅግ ድንቅ መጽሐፍ ነው ማለት ነው። እንግዲህ እንደምታውቁት የትንቢተ ሚልኪያስ መጽሐፍ ከተጻፈ በኋላ ለ400 ዓመት ሳይለንስ ኤጅ አይደል ወይም ኢንተርቴስታሜንታል ፔሪድ የምንለው ወይም ኢንተርቴስታሜንታል ፔሪድ የሚባለው የጸጥታው ዘመን የሚባለው ይገባል ማለት ነው። ማለት የብሉይ ኪዳን መጽሐፍት ከዛ በኋላ አልተጨመሩም። የብሉይ ኪዳን መጽሐፍት ተብሎ የገባው ትንቢተ ሚልኪያስ ነው። ከሚልኪያስ በኋላ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ 400 የጸጥታ ዘመን የሚባላል። እንግዲህ ብዙ ጥንቅጦች የተነሱበት ዘመን ነው። እግዚአብሔርን ድምፅ ከመናፈቅ የተነሳ ብዙ የሐሰት ልምምዶች የገቡበት ዘመን ነው። የጨለማ ዘመን ተብሎ የሚታወቅ ዘመን ነው። ከዚህ በኋላ የፋርስ እንግዲህ አገዛዝ ይመጣል። እሱ ላይ መቆየት ዓላማ የለኝም። የፋርስ ዘመን ይመጣል። በአሌክሳንደር ዘግሬት በኩል የግሪክ መንግስት ይገዛቸዋል። አንጢዮክ 5ኛ ይገዛቸዋል። ከዚህ ሁሉ ውጣና ውረድ በኋላ በጣም በብዙ ጭንቀት ጌታችን ኢየሱስ ክርስቶስ ይገለጣል ማለት ነው። ዮሐንስ ይመጣል፣ ከዛ ጌታችን ኢየሱስ ክርስቶስ ይገለጣል። የተለያዩ የሃይማኖት አንጃዎች ወይም ደግሞ የጂው ሴክቶች የራሱ የተፈጠሩት ያኔ ነው። ፈሪሳውያን፣ ሰዱቃውያን፣ ኢሻያውያን የምንላቸው በሙሉ በዚህ ኢንተርቴስታሜንታል ፔሪድ ውስጥ ወይም በጸጥታ ዘመን ውስጥ የተፈጠሩ ቡድኖች ናቸው ማለት ነው። ስለዚህ ሚልኪያስ እንግዲህ የመጨረሻው መጽሐፍ እንደሆነ እንኳን ጌታ ስላወቀ መጽሐፉን ሲዘጋ እመጣበታለሁ፣ ግን እንደ መግቢያ አሁን በነገራችሁም አይከፋኝም። እንደዚህ ይላቸዋል። ምዕራፍ 4 ቁጥር 4 ላይ ለእስራኤል ሁሉ ስርዓትና ፍርድን አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ በማለት እነዚህን የጸጥታ ዘመኖች በሙሴ ሕግ ራሳቸውን እየመሩ እንዲቆዩ አጽንኦት ሰጥቶ የሚዘጋ መጽሐፍ መሆኑን መረዳት እንችላለን። እንግዲህ ስለ ትንቢተ ሚልኪያስ መግቢያ ይህንን ካልኳችሁ በጣም አጠር ወዳለው የምዕራፎቹ መልእክቶች ደግሞ እሻገራለሁ ማለት ነው። መጽሐፍ ቅዱሳችን ስንከፍተም የመጀመሪያው በሚልኪያስ እጅ ለእግዚአብሔር የሆነ የእግዚአብሔር ቃል ሸክም ይላል። እንግዲህ እንደምታውቁት ብዙ የነቢያት መጽሐፍት ሲጀምሩ የእግዚአብሔር ቃል ሸክም የማለት ልምድ አላቸው። እንደ ሸክም ያለ ቦታው አያርፍም። ሸክም ያለ ቦታው አያርፍም። ስለዚህ ነቢያትን ከእግዚአብሔር የተቀበሉትን ለሕዝቡ ካላመጡ እነሱ ጋር የመጣው ያ ቃል እነሱ ሸክም ነው ማለት ነው። ስለዚህ መልእክቱን ሊያደርሱ ገና ሲጀምሩ ያ እነሱ ጋር የመጣው መልእክት ሸክም ተብሎ ይገለጻል። በእርግጥ ለእውቀት ከጠቀማችሁ በመጽሐፍ ቅዱሳችን ውስጥ ሸክም ተብሎ የሚገለጹ 4 ነገሮችን በብሉይ ኪዳንም በሐዲስ ኪዳንም እናገኛለን ማለት ነው። የመጀመሪያው ኃጢአት ሸክም ተብሏል። ኃጢአት ሸክም ተብሏል። ዕብራውያን ምዕራፍ 12 ቁጥር 1 ላይ እንደምታስታውሱት እንግዲህ የሚከበን ኃጢአት ሸክምን ሁሉ አራግፈን በፊታችን ያለውን ሩጫ አይደል ኢየሱስ ክርስቶስን ተመልክተን በትዕግስት እንሩጥ ስለሚል ማለት ነው። ሁለተኛ ሕጉ ሸክም ተብሏል። ሕጉ ሸክም ተብሏል። እንግዲህ የመጀመሪያው ኢየሩሳሌም ጉባኤ ላይ ትዝ ይላችሁ ከሆነ ሐዋርያት ሌላ ሸክም አንጫንባቸው፣ ይልቁኑ አሕዛብ የታነቀ እንዳይበሉ የሞተ እንዳይበሉ አይደል እንደዚህ አይነት ቀለል ያለ ትእዛዝ ንጽህናን የሚጠብቅ ትእዛዝ እንስጣቸው እንጂ ሸክም አንጫንባቸው በማለት ሕጉን ቀንበር ወይም ደግሞ ሸክም በማለት ሲጠሩት እናያለን። ሶስተኛው አሁን በዚህ በሚልኪያስ 1 ላይ እና በሌሎች የነቢያት መጽሐፍት መጀመሪያ ላይ እንደምናገኘው ሕጉ ሸክም የነቢያት መልእክት ሸክም ተብሎ በ3ኛ መንገድ ተገልጧል። በ4ኛ ደግሞ ክርስቲያናዊ ፍቅር ሸክም ተብሏል። ገላትያ ምዕራፍ 6 ቁጥር 1 ላይ እንግዲህ አንዱ ሸክም ይሸከም እንዲሁም የክርስቶስን ሕግ ፈጽሙ ስለሚል ማለት ነው። ስለዚህ ኃጢአት ሸክም ተብሏል፣ ሕጉ ሸክም ተብሏል፣ የነቢያት መልእክት ሸክም ተብሏል፣ ፍቅር ደግሞ ሸክም ተብሏል። ሁሉን በአውዱ የሸክምን ትርጉም እያስገባን መጠቀም እንችላለን ማለት ነው። ከዛ በኋላ ምንድን ነው የሚለው በሚልኪያስ እጅ ለእስራኤል የሆነ ማለት ለእስራኤል የተላከ የእግዚአብሔር ቃል ሸክም ነው ይላል። ከዛ ቁጥር 2 ላይ ወድጃቸዋለሁ ይላል። እግዚአብሔር ፍቅር መሆን የጀመረው አዲስ ኪዳን ላይ አይደለም። አዲስ ኪዳን ላይ አይደለም። እግዚአብሔር ከዘላለም ፍቅር ነው አይደል? ፍቅር ነው። እግዚአብሔር ሲናደድ ሐሳቡን የሚቀይር ፍቅሩን የሚጥል አምላክ አይደለም። ራሱ እግዚአብሔር ፍቅር እንኳን ያለው አይደለም። ራሱ እግዚአብሔር ፍቅር ነው አይደል? የእግዚአብሔር ማንነቱ ነው ፍቅር፣ ማንነቱ ነው። ስለዚህ
በጣም በሚያስገርም የኃጢአት ልምምድና የመንፈሳዊ ህይወት ውድቀት ውስጥ እንኳን ሆነው እግዚአብሔር ተናዶ የቀየረው ሐሳብ ወይም የቀነሰው ፍቅር እንደሌለ ሲያውጅላቸው ወድጃቸዋለሁ ይላል። በቃ ምዕራፉ የሚጀምረው በዚህ መሆኑ በራሱ ያሳርፋል። ስለዚህ በየትኛውም አይነት የህይወት ዝለትና ውድቀት ውስጥም እንኳን ብንሆን ዛሬም እግዚአብሔር ያለው ቃል አይለወጥም። ወድጃቸዋለሁ ነው የሚለው። በቃ ቢደገፉት የማይጥል ቢጠረጥሩት ቢታመኑት የማይጠረጠር እውነተኛ ፍቅር የእግዚአብሔር ፍቅር ብቻ እንደሆነ መጽሐፍ ቅዱስ በማያሻማ ሁኔታ ይነግረናል። እና I have loved you ነው በቃ የሚላቸው። እኔ ወድጃቸዋለሁ ይላቸዋል። ግን እነሱ ካሉበት ሁኔታው ደግሞ የእግዚአብሔርን ፍቅር መለካት ፈለጉ። አያችሁ፣ ሁኔታችንን በእግዚአብሔር ፍቅር ውስጥ እንለካዋለን እንጂ እግዚአብሔርን በእኛ ሁኔታ ውስጥ መለካት አንችልም። እነሱ የእግዚአብሔርን ፍቅር በማንነቱ ሳይሆን ባሉበት ሁኔታ ሊፈትሹት ፈለጉ። ስለዚህ የእግዚአብሔርን ፍቅርና ተስፋ ስለተጠራጠሩ መልሰው ምን ብለው ይጠይቁታል? በምን ወደድከን ብላችኋል ይለዋል። በምንድን ነው የወደድከን? በምን እናውቃለን? በምን እናውቃለን ብለው ይጠይቁታል። እሱም እንዲህ ይላቸዋል፣ ኤሳው የያዕቆብ ወንድም አልነበረምን? ይላል እግዚአብሔር። ያዕቆብን ወደድክ ኤሳውንም ጠላው ይላል። ገና አባታችሁን ያዕቆብን ስወደው ከእናንተ ጋር ተመካክሬ አይደለም። ያዕቆብን የወደድኩት አመሉ ጥሩ ስለነበር አይደለም። ያዕቆብ በብዙ ማታለል ህይወት ውስጥ ሄዶ የዘራውን ያጨደ ሰው ነው። ነገር ግን እኔ ያዕቆብን የወደድኩበት ፍቅር የቃል ኪዳን ፍቅር ነው፣ ኮቨናንት ላቭ ነው። ስለዚህ ያዕቆብ አባታችሁ በመልካም ምግባር የተዋበ በአካሄዱ እኔን ደስ ያሰኘ ስለሆነ አይደለም የወደድኩት በኪዳን ፍቅር ነው። እናንተንም የምወዳችሁ በኪዳን ፍቅር ነው እንጂ እናንተ መልካም ስለሆናችሁ አይደለም። የምወዳችሁ እኔ ፍቅር ስለሆንኩ እንጂ እናንተ በትእዛዜ ስለሄዳችሁ አይደለም የሚል የጸናውን የእግዚአብሔርን ፍቅር አሹዋንስ ይነግራቸዋል ማለት ነው። ያዕቆብን ወደድኩ ኤሳውን ግን ጠላው ይላል። አንዳንድ ሰዎች እንግዲህ እግዚአብሔር ፍቅር ከሆነ ኤሳውን ለምን ይጠላል የሚሉ ሰዎች አሉ። ግን ጥልቅ የሆነ ስነ መለኮታዊ ሐሳብ ያለው ቃለው እግዚአብሔር መሲሁ የሚመጣበትን ዘር በተመለከተ ያዕቆብን እንደመረጠ ለመናገር የተናገረው ስነ መለኮታዊ ቃል ነው እንጂ በእግዚአብሔር ባህሪ ውስጥ መጥላት እንደ አንድ አማራጭ የሚወሰድ መሆኑን አያሳይም ብለው ምላሽ ይሰጣሉ ማለት ነው። ደግሞም ትክክል ነው። እግዚአብሔር በዘመናት ውስጥ እንግዲህ አብዲዮንም ካጠናችሁ የኤዶም የኤሳው ዘሮች መጽሐፍ ነው አይደል? የአብዲዮ መጽሐፍ ለኤሳው ዘሮች የተላከ ነው። ለእነሱ እንኳን እግዚአብሔር የንስሐ ጥሪ ሲያቀርብ እናያለን። እና እግዚአብሔር ማንንም የሚጠላ ማንም እንዲጠፋ የሚፈልግ አምላክ መሆኑን በየጊዜው አስመስክሯል። አሁንም እየነገራቸው ያለው ያዕቆብ በመልካም ምግባሩ አይደለም የወደድኩት፣ በኪዳን ፍቅር ነው የወደድኩት። በተመሳሳይ መልኩ እናንተን የምወዳችሁ በዚህ በማይለወጠው የዘላለም ፍቅር ነው ይላቸዋል። እንዲሁም ማረጋገጫ አድርጎ የሚያመጣላቸው ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም በማለት ነው። ስለዚህ እግዚአብሔር በማይለወጥ ፍቅር እስራኤልን እንደወደዳቸው ይነግራቸዋል ማለት ነው። ዝቅ ብሎ ስለ ኤዶሚያስ የሚያወራው ነገር አለ። እግዚአብሔር የተቆጣው ሕዝብ እንደሆነ እነሱ የፈለገ ቢሰሩ እግዚአብሔር እንደሚያፈርስ፣ ነገር ግን እግዚአብሔር ደግሞ ከዳርቻ በኋላ ታላቅ አምላክ ሆኖ በሁሉም በአሕዛብ ላይ የሚነግስ አምላክ መሆኑን በግልጽ በመናገር ሐሳቡን እዚህ ጋር ያቅባል ማለት ነው። ከዛ በጣም በሚገርማችሁ ሁኔታ የሚመጣው ወደ ቁጥር 6 ነው። ምዕራፍ 1 ከቁጥር 6 እስከ 14 ያለው ንጹሕ ያልሆነ አምልኮና መስዋዕትን በተመለከተ እግዚአብሔር የተሰማውን ስሜት ያዘነውን ሐዘን በነቢዩ አፍ ያስተጋባበትን ክፍል እናገኛለን ማለት ነው። እንግዲህ ሌዋውያን ካህናቱ እግዚአብሔርን ማምለክ ወይም ደግሞ እግዚአብሔርን ማገልገል ፕሪቪሌጅ መሆኑን ወይ ክብር መሆኑን ትተው ድካም ሆኖባቸው ነበር፣ ሸክም ሆኖባቸው ነበር እና ይህንን ደግሞ በጣም የሚገርማችሁ በ3 መንገድ ገልጠውታል። ይህንን ክፍል ማለት ምዕራፍ 1 ከቁጥር 6 እስከ 14 ያለውን ሳጠናው ሌዋውያን ካህናት እግዚአብሔርን ማገልገል ድካም ነው ብለው በቃ ለእግዚአብሔር ያላቸውን መሰልቸት የገለጹበትን 3 መንገድ በደንብ መንጥሮ ያሳየናል ማለት ነው። ይህ ክፍል የመጀመሪያው ቁጥር 6 ላይ ስሙን አቃለውታል። እናንተ ስሜን የምታቃሉ ካህናት ሆይ በማለት ቁጥር 6 ላይ ይናገራል ማለት ነው። እና ስሙን በጣም ማቅለል፣ በነገራችን ላይ እግዚአብሔር በዚህ በትንቢተ ሚልክያስ ውስጥ ብቻ ማለት ነው የሰራዊት ጌታ እግዚአብሔር የሚለው ቃል 20 ጊዜ ነው የተጠቀሰው። የሚገርማችሁ
የሰራዊት ጌታ እግዚአብሔር የሚለው 20 ጊዜ ነው የተጠቀሰው። ይሄንን የሰማይና የምድር ዳርቻ ፈጣሪ ለምንድን ነው ስሜን አቃላችሁታል ያለው? እስራኤል ታሪክ ውስጥ የእግዚአብሔር ስም ማለት ብዙ ነገር ማለት ነው። ትዝ ይላቸዋል። ከ400 ዓመት የባርነት ዘመን ውስጥ እግዚአብሔር ሙሴን ሲልክላቸው ማን ልበላቸው ስምህን ቢጠይቁኝ ማን ልበላቸው ሲል ያለና የነበረ በላቸው ያህዌ በላቸው ብሎ እግዚአብሔር በሙሴ በኩል ስሙን አስተዋውቋቸዋል። ከባርነት ነፃ ያወጣቸው ስም ነው። ቀኑን በደመና ሌቱን በፋና ሲጠማቸው ካለት ውሃ ሲርባቸው ከሰማይ ደንብ ከደመና መና እያወረደ ያሻገራቸው ስም ነው ይህ ስም። ሙሴን በዘጸአት 33 ቁጥር 17 ላይ እንደምታነቡት ምን ላድርግ አንተ ካልወጣ አታውጣን ሲል ስሜን አውጅልሃለሁ አይደል? ስሜን በፊትህ አውጃለሁ ነው ያለው። እግዚአብሔር በጠላቶቻቸው ፊት አይደል ድል የሰጣቸው በስሙ ነው። ባህርን ያሻገራቸው በስሙ ነው። ከበሮ አንስተው እነ ማርያም የዘመሩት ለስሙ ነው። ፈረሰኛውና ፈረሰኛውን ጥሏል እያሉ በሙሴ በኩል የተዋወቁትን ስሙን ይዘው ነው የባረኩት። ምድረ ርስት ገብተው ያረፉት በስሙ ነው። ይሄን ስም ግን ከስንት ዓመት በኋላ ምንም ነገር እንዳልተደረገላቸው ያው እያቃለሉት ነው። ያውም ካህናቱ አክሊል ደፍተው ካባ ለብሰው ኡሪምና ቱሚም ይዘው በሕዝቡና በእግዚአብሔር መካከል እንዲቆሙ የተቀቡት ካህናት የእግዚአብሔርን ስም አቃለሉት። እናንተ ስሜን የምታቃልሉ ካህናት ይላል። ግን ይሄ ደግሞ እኛን የሚመለከት ይመስለኛል እና በጣም የጌታን ስም እያስነቀፍን ያለን ሰዎች ምን ያህል የጌታን ልብ እየወጋ ነው አሁን የኔ ጥያቄ። ምን ያህል ስሙ እኛ ጋር ይከብሯል ወይ? እንዴት ነው ኢየሱስ የአባቱን ስም ያከበረው? ታውቃላችሁ አይደል? አባቱ ስምህን አክብረው ሲል አከበርኩት ደግሞ አከብረዋለሁ ይላል። በኢየሱስ ሕይወት ላይ የአብ ስም ከብሮ ነበረ። በእኛ ሕይወት ላይ የኢየሱስ ስም ይከብራል ወይ? የሚያዩን ሰዎች እኛን አይተው ስሙን ያከብራሉ ወይ? ይህንን ለራሳችን እንድንጠይቅ ስለምፈልግ ማለት ነው። እና ካህናቱ ስሙን አቅለውት ነበረ። በዚህ የተነሳ ጌታ በጣም አዝኖ እንደነበር መጽሐፍ ቅዱስ ይነግረናል። ብዙ ሰዓት ላለመያዝ ወደ ሁለተኛው ሊድ ሁለተኛ በዚህ በአንድ ምዕራፍ 1 ቁጥር 6-14 ባለው ክፍል ውስጥ ካህናቱ እግዚአብሔርን ያሳዘኑበት መንገድ ወይም ደግሞ እግዚአብሔርን ያስከፉበት መንገድ ንጹህ የሆነ መስዋዕት ወይም ደግሞ እንስሳ በቤታቸው እያለ ነውረኛውን አምጥተው ለእግዚአብሔር ይሰውለት ነበር። ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ፀጉሩ ያላረረ የዓመት ተባዕት በእግዚአብሔር ገበታ ላይ እንዲቀርብ የሙሴ ሕግ ያዛል። እነሱ ግን የረከሰውን መስዋዕት አምጥተው በጣም የሚገርማችሁ ነገር ያውም እግዚአብሔር የማይከብርበትን አንተው ያቀርባሉ ይላል። አሁን እግዚአብሔር በሺህ ተራሮች ላይ ያሉ መንጎች የኔ አይደሉምን እኮ ብሏል። በሺህ ተራሮች ላይ ያሉ መንጎች የኔ አይደሉምን? በግ ብታርድልኝ ፍየል ብታርድልኝ እኔ በለዋለሁን ይላል። እግዚአብሔር እኮ አሁን ቃልቻ አይደል ጥቁር አምጣልኝ ቀይ አምጣልኝ የሚል ከሆነ እኮ አይደለም። በነገራችን ላይ ለእግዚአብሔር በመገዛት ለእግዚአብሔር በመታዘዝ ውስጥ ያለውን ህብረት ነው እግዚአብሔር የሚፈልገው። አንዱ እሱ ነው። ሁለተኛ ደግሞ እግዚአብሔር እንስሳቱ ሲሰዉ እንስሳቱ እኮ ስለ ኃጢአተኛው ነው የሚሰዉት። እግዚአብሔር አንድ እንስሳ ሲሰዋ ጥብስ አይደለም የሚሸተው። አንዱ ለሌላው በመሰውት ውስጥ ያለውን ፍቅር ነው እግዚአብሔር የሚሸተው። በሚሰውት እንስሳቱ ውስጥ እያመለከተ የነበረው የሚመጣውን እውነተኛው መስዋዕት ክርስቶስ ኢየሱስን ነው። አያችሁ፣ ዛሬ መስዋዕት መናቅን ከለመዱ ነገ ልጄን ይንቁታል ብሎ ነው ንጹህ ነገር አቅርቦ ያለው። ንጹህ መስዋዕት ማቅረብ ከለመዱ ነገ አብ ንጹህ መስዋዕት ሲያቀርብላቸው ይቀበሉታል እንጂ እግዚአብሔር እሱ አያርዱለት አይጠብሱለት። በሺህ ተራሮች ያሉ መንጎችና ከብቶች የኔ ናቸው፣ አልበታ ጠጠኛለህ አርደታ በላኛለህ ብሎ እኮ በመዝሙረ ዳዊት ጠይቋል። እግዚአብሔር ቃልቻ አይደለም። በሰማይና በምድር በውስጡ ያሉትን ሁሉ የኔ ናቸው ያለ እግዚአብሔር ነው። ክብር ለኢየሱስ ይሁን። ነገር ግን እነሱ ነውረኛ የሆኑን መስዋዕት በማቅረብ እግዚአብሔርን አሳዘኑ። ስለዚህ እሱ ምን አላቸው? በዚሁ ምዕራፍ ላይ በጣም የሚገርማቸው የምወደው ቃል ስለሆነ ማለት ነው ቁጥር 14 6 ቁጥር 14 ላይ እንደዚህ ይላቸዋል።
እግዚአብሔር ስሜ በአሕዛብ ዘንድ የተፈራ ነውና በመንጋው ውስጥ ተባት እያለው ለጌታ ተስሎ ነውረኛውን የሚሰዋ ሸንጋይ ሰው እርጉም ይሁን። እናንተ እግዚአብሔርን ይሸነግሉታል። እንደ እግር ተነስቶ ራስ ያካል። እንዴት ነው ወደ ላይ እግዚአብሔር የሚሸነገለው? ንጹሕ እያለ በቤታቸው ተባቱ እያለ ነውረኛውን ለጌታ የሚሰዋ ሸንጋይ እርጉም ይሁን በማለት ይነግራቸዋል። ስለዚህ ሁለተኛው በዚህ መንገድ ነው ያስከፉት ማለት ነው። ንጹሕን በማስቀመጥ ራሳቸው ጋር ለእግዚአብሔር ነውረኛውን እኛ እንኳን ስንገፋ አፉን እናያለን፣ የተሸረፈ እንላለን። ጎኑን ምናምን ለሆዳችን ለምንሞላበት በግ እንኳን ፈትሸን ነው የምንገዛው። እንዴት ለእግዚአብሔር ንጹሕ የሆኑ በሙሴ ሕግ የታዘዘው ለእግዚአብሔር እኮ ምርጥ ነው የሚሰጠው። ዲዘርቭ ብለን ይገባዋል ብለን ካለን እንኳን መልካሙ ነው ለእግዚአብሔር የምናቀርበው። የሰጠን እሱ፣ ተቀባዮች እኛ። እንዴት ለእግዚአብሔር ይሰሰታል? በነገራችን ላይ አይሰሰትም እኮ ነውር ነው። በአዲስ ኪዳን እንዲሁም ቆላስይስ 3:4 ላይ ስትመለከቱ ስስት ጣዖት አምልኮ መሆኑን ይነግረናል። እና ካለን ለእግዚአብሔር የመስጠታችን ልብ በጣም አስፈላጊ እንደሆነ ይሄ አዲስ ኪዳንም ትምህርት ጭምር ስለሆነ ማለት ነው። ሶስተኛ ካህናቱ፣ በጣም የሚገርማችሁ ነገር ካህናቱ እግዚአብሔርን ያሳዘኑበት መንገድ ምንድን ነው ስትሉ፣ እግዚአብሔርን አያከብሩትም፣ እግዚአብሔርን አይፈሩትም። በደንብ እግዚአብሔርን አያከብሩትም፣ እግዚአብሔርን አይፈሩትም። ይህም በምንድን ነው የገለጸው ስትሉ ቁጥር 6 ላይ ስትመጡ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ጌታስ ከሆንኩ መፈራቴ ወዴት አለ ይላል የሰራዊት ጌታ እግዚአብሔር ብሎ ይጠይቃቸዋል። እና አይፈሩትም ነበር። እና እግዚአብሔርን መናቃቸውን እግዚአብሔርን አለመፍራታቸውን የገለጹት ደግሞ በምንድን ነው ስትሉ ያቀረቡት መስዋዕት፣ ይሄ በጉን ሳይሆን ገበታው ላይ ደግሞ የሚያቀርቡት መስዋዕት 7 አይነት። እኔ ሳጠና ነው ይሄን ያገኘሁት መጽሐፍ ቅዱሴን እየመረመርኩ እያለ ቆይ እስቲ እያልኩ ያው እግዚአብሔር በጣም ነው የተደነቅኩት። 7 አይነት ድካም ያለበት መስዋዕት ያቀርቡ ነበር። ምንድን ነው ቁጥር 7 ላይ እርኩስ መስዋዕት ይለዋል። እኔ በጣም ነው የገረመኝ። ይህንን ሳይ በጣም ነው ያዘንኩት። ቁጥር 7 ላይ በመሰዊያ ላይ እርኩስ እንጀራ ታቀርባላችሁ ይላቸዋል። አያችሁ፣ ቁጥር 7 ምዕራፍ 1 ቁጥር 7 ማለት ነው። ወደኋላም ወደፊትም እያልኩ ነው። ፍሰቱን በጠበቀ መንገድ በትምህርት እንዲሆንላችሁ ጥናት እንዲሆንላችሁ ብዬ ማለት ነው። ወደኋላም ወደፊትም እያልኩ ነው። ስለዚህ የካህናቱ ሶስተኛ እግዚአብሔር አለማክበራቸውና አለመፍራታቸውን የገለጹት አንደኛ እርኩስ እንጀራ በመሰዊያው ላይ በማቅረባቸው ነው። ሁለተኛ እዛው ቁጥር 8 ላይ እውር መስዋዕትን ስታቀርቡ ይህ ክፉ አይደለምን ይላቸዋል። አይገርማችሁም? እርኩስ አለ። እንደገና ደግሞ ምዕራፍ 1 ቁጥር 8 ላይ እውር መስዋዕት ስታቀርቡ ይህ ክፉ አይደለምን ይላቸዋል። ይህም ብቻ አይደለም፣ እዛው ቁጥር 8 ላይ ዝቅ ብላችሁ ከዛው ቀጥሎ አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን ይላል። ሶስተኛ አንካሳና የታመመ። አራተኛ ቁጥር 10 ላይ ዝቅ ብላችሁ እዛው ቁጥር 10 ላይ በመሰዊያው ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ ይላቸዋል። ስለዚህ በከንቱ እንዳታቃጥሉ ይላል አይደል? ከንቱ መስዋዕት ማለት ነው። አራተኛ ከንቱ የሆነ። አምስተኛ ቁጥር 13 ላይ ስትመጡ ድካም ይላል። ይህ ድካም ነው አላችሁ ይላል መስዋዕቱ። ይሄ ማለት በቃ ስልችት ብሏቸው ማለት ነው። እንደዚህ አይነት መስዋዕት ከማቅረብ ጸሎት ስልችት ብሎን፣ ስናነብ ስልችት ብሎን፣ መጽሐፍ ስልችት ብሎን፣ ስንዘምር ድንዝዝ ብለን ቆመን ስናመልክ ስልችት ብሎን የሆነ እንዴት ይሄ ማለት በመንፈስ የምትቃጠሉ ሁኑ ይላል እኮ መጽሐፍ። ስልችት ያለ ነገር እግዚአብሔርን በጣም እንደሚያሳዝነው ይሄ ቃል አመልካችን ድካም ነው አላችሁ ይላል። ይህም ብቻ አይደለም፣ ጢቅ አላችሁበት ይላል። ዲስፓይስ አረጋችሁት፣ ዲስግሬስ አረጋችሁት ማለት ነው። ጢቅ አላችሁበት ማለት ናቃችሁት ማለት ነው። ለእኔም ልታቀርቡት የምትችሉትን መስዋዕት፣ የሚገባውን ንጹህ መስዋዕት ናቃችሁት፣ ጢቅ አላችሁበት። ስድስተኛው ማለት ነው ጢቅ አላችሁ። ሰባተኛ ቁጥር 13 ላይ በጣም ይገርማል እኮ አንካሳውን የታመመው ደግሞታል። ከዛስ በኋላ በቅሚያ የያዛችሁትንም አንካሳውንም ይላል። አንካሳው ስለተደረገ በቅሚያ የያዛችሁትን ይላል ቁጥር 13 በቅሚያ በቃ ዝም ብሎ ማጀራት መጥተው አደር ሾሌ መጥተው ምናምን ያገኙትንም ሁሉ ለእግዚአብሔር ቤት ያመጣሉ። ነውረኛ የሆነው ንጽህና የሌለውን
አይደል? ቅድስና የሌለውን አምጥተው ለእግዚአብሔር ያቀርባሉ። ስለዚህ የሚያቀርቡት መስዋዕት አንደኛ ርኩስ፣ ሁለተኛ ዕውር፣ ሶስተኛ አንካሳና የታመመ፣ አራተኛ ከንቱ፣ አምስተኛ ድካም ያለበት፣ ስድስተኛ ጢቅ ያሉበት፣ ሰባተኛ በቅሚያ የተያዘ መስዋዕት አምጥተው ለእግዚአብሔር እንካይሉታል ማለት ነው። ይህን ከእጃችሁ ልቀበል ወይ አለ። እሱ ደግሞ ሂድና እስቲ አለቃ ፊት ይህንን አቅርብ፣ አለቃ ይህንን ይቀበለዋል ወይ ይላችኋል። ወደኋላ ሄዳችሁ ስታነቡ ከዛስ በኋላ ቁጥር 10 ላይ ወደኋላ ሄዳችሁ ደግሞ ስታዩ እኔ ከእናንተ እጅ ቁርባንን አልቀበልም ይላል የሰራዊት ጌታ እግዚአብሔር። በቃ አልቀበልም፣ አይሆንልኝም፣ ይሄ አልቀበልም ከእናንተ በማለት ይነግራቸዋል። ከዛ ቁጥር 11 ላይ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና ብሎ ወደፊት እግዚአብሔር የሚያመጣውን የራሱን የተቀደሰ መስዋዕት የሚያቀርብለትን ሕዝብ ተስፋ ያሳያል ማለት ነው። ቁጥር 14 ላይ ስትመጡ ደግሞ እኔ ታላቅ ንጉሥ ነኝና ይላል የሰራዊት ጌታ እግዚአብሔር፣ ስሜም በአሕዛብ ዘንድ የተፈራ ነውና በማለት የሚያቀርቡት መስዋዕት እግዚአብሔርን የማያከብር መሆኑን አጽንኦት በመስጠት ይናገርና ምዕራፍ 1ን ይዘጋል ማለት ነው። አያችሁ። ስለዚህ ምንድን ነው ካህናቱ? አሁን ደግም የምነግራችሁ እግዚአብሔርን ያሳዝኑት፣ አንደኛ ስሙን አቃለውታል፣ ሁለተኛ ንጹሕን በቤታቸው አስቀምጠው ነውረኛው ሰውተውታል፣ ሶስተኛ ደግሞ 7 አይነት ነውር ያለባቸውን መስዋዕት በማቅረብ ለእግዚአብሔር ያላቸውን ንቀትና እሱን አለመፍራት አሳይተዋል ማለት ነው። ወደ ምዕራፍ 2 ስንሄድ ምዕራፍ 2 ላይ ስትመጡ ወዳጆቼ ወደ ምዕራፍ 2 ላይ ስትመጡ ምዕራፍ 2 ከቁጥር 1 እስከ 9 ያለው ክፍል ምዕራፍ 2 ከቁጥር 1 እስከ 9 ያለው ክፍል ሌዋውያን ካህናቱ ከኃላፊነታቸው መውደቃቸውን እንመለከታለን። ሌዋውያን ካህናቱ ከኃላፊነታቸው መውደቃቸውን እናያለን። በእርግጥ ምዕራፍ 2 ከቁጥር 1 እስከ 9 ስለ ካህናቱ ፍርድ ነው የሚናገረው። ግን ከፍርዱ በፊት ፍርዱን ያመጣውን ደግሞ ስህተት መናገሩ አስፈላጊ መስሎ ስለታየኝ ዝቅ ብዬ ኃላፊነታችሁን ላስታውቃችሁ። ኃላፊነታቸው በግልጽ የተቀመጠው ምዕራፍ 2 እዚኛው ምዕራፍ ላይ ማለት ነው ቁጥር 7 ላይ ነው። እንዲህ ይላል፣ ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል፣ ሰዎችም ሕግን ከአፉ ይፈልጉ ዘንድ ይገባቸዋል በማለት ከካህናቱም ሆነ ከሕዝቡ የሚጠበቀውን ነገር ወይም ሪስፖንሲቢሊቲያቸውን ይነግራቸዋል ማለት ነው። ካህኑ አፉን ከፍቶ በሙሴ የተጻፈውን ሕግ በማስተማር ሕዝቡ በቀናው መንገድ እንዲሄድ የማድረግ ኃላፊነት አለበት። ሕዝቡ ደግሞ በሕይወት ውስጥ እግዚአብሔርን ማክበር እንዲችል ከካህኑ አፍ ሕጉን መጠየቅ አለበት ማለት ነው። ይሄ ሁለቱ ኃላፊነት ነው። ግን ካህናቱ ይህን አድርገውታል ወይ ካላችሁ አላደረጉትም። እንዲሁም ምንድን ያደረጉት ስትሉ እኔ ሳጠና ያገኘሁት ነገር 4 ነገር ነው። በመጀመሪያ ደረጃ እንኳን እነሱ ሊያደርጉ ካህናቱ ራሱ ከእግዚአብሔር መንገድ ፈቀቅ ብለዋል። ስለዚህ ምንድን ነው የሚላቸው እዛው ቁጥር 8 ከዛው ቀጥ ብሏችሁ እናንተ ግን ከመንገዱ ፈቀቅ ብላችኋል ይላችኋል ካህናቱ። አያችሁ፣ አንደኛ እናንተ ከመንገዱ ፈቀቅ ብላችኋል ይላችኋል። ሁለተኛ እዛው ቁጥር 8 ላይ በሕግም ብዙ ሰዎችን አሰናክላችኋል ይላል። በሕግም ብዙ ሰዎችን አሰናክላችኋል ይላችኋል። ሶስተኛ እዛው ቁጥር 8 ላይ ቀጥሎ የሌዊን ቃል ኪዳን አስነውራችኋል ይላል። የሌዊን ቃል ኪዳን አስነውራችኋል። ሌዊ ማን ነው? ሌዊ ማን ነው ስትሉ ከፍ ብላችሁ ከቁጥር 4 እስከ 6 አንብቡ። ከፍ ብላችሁ ከቁጥር 4 እስከ 6 ቃል ኪዳኔን ከሌዊ ጋር ይሆን ዘንድ ይህን ትእዛዝ እንደሰደድኩላችሁ ታውቃላችሁ። ኪዳኔ ከእርሱ ጋር ከማጋ ከሌዊ ጋር የሕይወትና የሰላም ቃል ኪዳን ነበረ። ይፈራ ዘንድም እርሱን ሰጠሁት። እርሱም ፈራኝ፣ ከስሜም የተነሳ ደነገጠ። የእውነትም ሕግ በአፉ ውስጥ ነበረች፣ በከንፈሩ ውስጥም በደል አልተገኘበትም። ከእኔም ጋር በሰላምና በቅንነት ሄደ፣ ብዙ ሰዎችንም ከኃጢአት መለሰ በማለት ይናገራል። አያችሁ፣ አባታቸው ሌዊ ከያዕቆብ 12 ልጆች መካከል አንዱ ሌዊ ነው። ሌዋውያን የሚባሉት እነዚህ የሌዊ ዘሮች ናቸው ማለት ነው። እንደ አባታችሁ አይደላችሁም እናንተ። ምን አደርጋችኋል? አንደኛ ከሕግ ፈቀቅ አላችሁ፣ ቁጥር 8። ሁለተኛ በሕግም ብዙ ሰዎች አሰናከላችሁ። ሶስተኛ የዚህን የሌዊን ቃል ኪዳን አስነወራችሁ። አራተኛስ በሕግም ለሰው ፊት አደላችሁ ይላችኋል። ይሄ ደግሞ ቁጥር 9 ላይ ማለት ነው። ስለዚህ ካህናቱ
4ቱን ስህተቶች ሰርተዋል ማለት ነው። ከዚህ በኋላ ነው የእግዚአብሔር ፍርድ የሚመጣው። የእግዚአብሔር ፍርድ ምን ሆነ ስትሉኝ ወደ ምዕራፍ 2 ቁጥር 1 ላይ ትመጣላችሁ ማለት ነው። አንደኛው ምዕራፍ 2 ከቁጥር 1 እስከ 2 ከፍ ብሎ ምንድነው የፍርዱ ሌዋውያን ካህናት ላይ እግዚአብሔር ፍርድ ምንድነው ስንል የበረከት መረገም ነው። የበረከት መረገም እንዲህ ይላቸዋል። አሁንም እናንተ ካህናት ሆይ ይህ ትእዛዝ ለእናንተ ነው፣ ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁ ባታደርጉት ይላል የሰራዊት ጌታ እግዚአብሔር፣ እርግማን እሰድባችኋለሁ፣ በረከታችሁንም እረግማታለሁ። አሁንም በልባችሁ አላደረጋችሁትምና እኔ ረግሜያታለሁ። ሌዋውያን ካህናት በሌዋዊነታቸው ከሚያገኙት ከእግዚአብሔር በረከት እንደሚጎሉ ተናገረ። ይሄ አንደኛው ሌዋውያን ካህን ላይ የሆነው ፍርድ ነው። ሁለተኛ የመንፈሳዊ አቅም መወሰድ። ይህን ደግሞ ቁጥር 3 ላይ ምን ብሎ ገልጾታል? ከዛው ቀጥሎ እነሆ ክንዳችሁን እገጽሳለሁ። ክንዳችሁን እገጽሳለሁ ማለት እኔን ለማገልገል እንደገና እነሳለሁ ብትሉ እንኳን ከአሁን በኋላ ንስሐ ካልገባችሁ በኋላ እኔን የማገልገል መብት አልሰጣችሁ። አቅማችሁን፣ ኃይላችሁን፣ ክንዳችሁን እገጽሰዋለሁ አለ። በጣም ይገርማል። አያችሁ፣ እግዚአብሔር ካልሰጠን ሰው ማገልገል እንኳን አይችልም። የሚያገለግልም እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል ያለው ጴጥሮስ ለዛ ነው። ክንዳችሁን እገጽሳለሁ አለ። እኔ በጣም ነው የሚገርመኝ። ሶስተኛ ከቁጥር 3 እስከ 4 ያለው የመስዋዕታችሁን ፋንድያ በፊታችሁ ላይ በትነዋለሁ፣ ከእርሱም ጋር በአንድነት ትወሰዳላችሁ ይላቸዋል። ይገርማል። አራተኛና በጣም ከባዱ ይሄ ነው ወገኖቼ። አራተኛውና በጣም ከባዱ በሕዝብ መናቅ። ቁጥር 9 ላይ ወረድ ብላችሁ ስለዚህ መንገዴን እንዳልጠበቃችሁ በሕግም ለሰው ፊት እንዳደላችሁ መጠን እኔ ደግሞ በሕዝብ ሁሉ ፊት የተናቃችሁና የተዋረዳችሁ አደርጋችኋለሁ። አይደለም ኢቨን አድርጊያችኋለሁ። ቅልል ብለው ነበር። ለካ ክብርም ከእግዚአብሔር ነው። ታክቲክና ሰርተ ታንኩን ባንኩን ይዘህ እኮ አትከብርም። ሞገስ ከእግዚአብሔር ዘንድ ነው። እግዚአብሔር ተወደድ ሲል ነው የምትዋደደው። በቃ ግንባርን ሲስም ነው የምትወደደው። ከፈቀደልህ ነው የምትወደደው የምትከበረው። ክብርን መፈላለግ አያስከብርም። በመንፈስ የታመነ ነገሩን ይሰውራል ይላል። ብትሰወር እንኳን እግዚአብሔር ይገልጣል። ራስን ዝቅ ብታደርግ እግዚአብሔር ከፍ ያደርግሃል። የሚከብረው እግዚአብሔር ያከበረው ነው። እነዚህ ካህናት እግዚአብሔር እናቁ ተናቁ። አያችሁ፣ አሁንም ቢሆን በወንጌላውያን አማኞች ውስጥ ያለን አገልጋዮች ማለት ነው ህዝቡ እዚህ አፍንጫው ጋር ደርሶ የሚንቀን ከሆነ ሞገስ ከእግዚአብሔር ርቆናል፣ ኢካቦድ ሆኗል ማለት ነው። ክብር በአዲስ ኪዳን ኢየሱስ ነው። ግን ኢየሱስን ካልተከተልን እሱን ስሙን የምናስነቅፍ ከሆነ እንደ ሐሳቡ ማንኖር ከሆነ እግዚአብሔር ልክ የሌዋውያንን እንዳስናቃቸው በህዝቡ ዘንድ ደግሞ እኛን ያስንቀናል። መርሁ አሁንም ይሰራል። ሞገስን የሚሰጥ እሱ ነው። በጎ ስጦታ ፍጹም በረከት መለወጥ በእርሱ ዘንድ ከሌለ፣ በመዞር የተደረገ ጥራ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ተብሎ ተጽፏል። ስለዚህ ይሄ ሞገስ ከሱ ዘንድ እንደሆነ መጽሐፍ ቅዱስ በግልጽ የሚያስረዳን ነገር ነው። በተለይ አገልጋዮች በደንብ የእግዚአብሔርን ቃል አጥንታችሁ ብታገለግሉ ጥሩ ነው። ከብዙዎቻችሁ አስተማሪዎች አትሁኑ ይላል ያዕቆብ 4:1። ምክንያቱስ ያለብንን ዕዳ ታውቃላችሁ ይላል። አስተማሪ ሞት ተጠያቂ ለመሆን ነው። የአሁኖቹ ደግሞ ደፋሮች ጌታን ለማገልገል አይደለም፣ ቢዝነስ ለመሸቀል ፎጣና ማይክ ይዘው ነው የሚወጡት። እጅ እግር የሌለው ድቡልቡል መልእክት ይዛችሁ የምትወጡ እናንተን እግዚአብሔር ይቅር ይበላችሁ። የእግዚአብሔርን ሐሳብ፣ የእግዚአብሔርን ልብ፣ የእግዚአብሔርን ትምህርት ሳታገኙ ጤናማውን ቃል ሳትይዙ ህዝብ እናገለግላለን የምትሉ የምታሰድቡ፣ የምታስነውሩ ሰዎች እግዚአብሔር እናንተን ይቅር ይበላችሁ። ፍርድ አለ፣ ይጠይቃል። መጽሐፍ ይጠይቃል። ጌታ ይጠይቃል። አያችሁ፣ እነዚህ ካህናት የእግዚአብሔር ፍርድ ሲተላለፍባቸው ምንድን ነው ያላቸው? በረከታቸውን ረግሞታል። 1 ክንዳቸውን ገጽቶታል። 2 መስዋዕታችሁን ፊታችሁ ላይ ወረውር፣ አገልግሎታችሁን ፊታችሁ ላይ ወረውራለሁ ብሏል። እናንተም ከእርሱ ጋር ትወሰዳላችሁ ብሏቸዋል። 3 4ተኛ በህዝብ እንድትናቁ አድርጊያቸዋለሁ ይላቸዋል። እኔ በጣም ነው የሚገርመኝ፣ በጣም ነው የሚገርመኝ እና በደንብ ብናስብበት ጥሩ ነው። ተጠያቂነት ባለበት ሁኔታ ብናገለግል፣ ብንጸልይ፣ ቃሉን ብናጠና፣ ተጠያቂነት ባለው ሁኔታ ብናገለግል፣ እግዚአብሔርን የሚያከብር አገልግሎት፣ የበሰለ አገልግሎት፣ ትውልድ የሚጠለልበት የሚያርፍበት አገልግሎት፣ እንቆቅልሽ የሚፈታ አገልግሎት፣ በሰውና በእግዚአብሔር ፊት ነቀፋ የሌለበት አገልግሎት እንድናገለግል
እግዚአብሔር ጸጋውን ያብዛልን። ይሄ ራሱ ርዕስ ተይዞ ብዙ ሊባልበት የሚችል ነገር ነው። ግን ራሱን ገንጥለን ለብቻው ደግሞ መልእክት እንዳይሆን ከአያይዤ መናገር ስለምፈልግ ነው። በተለይ እኔ ይህን በተመለከተ ስለ ጤናማ ትምህርት 7 ጥቅሞች የሚል የጸጋው ክብር መጽሐፌ ላይ ከገጽ 114 እስከ 119 አስፍሬዋለሁ። አሁን አወራቸዋለሁ ብዬ ነበር፣ ግን ሰዓት ይወስድብኛል ሳየው። ስለዚህ ልዝለለው። ሌላው ቀጥለን የምናገኘው እንግዲህ እስካሁን እያየን ያለነው ከምዕራፍ 2 ከቁጥር 1 እስከ 9 የካህናቱን ፍርድ ነው ብያቸዋለሁ። አሁን ደግሞ ምዕራፍ 2 ከቁጥር 10 እስከ 16 ስንመጣ ስለ ጋብቻ ኪዳን ማፍረስ ደግሞ የሚል ሐሳብ እናገኛለን። መጽሐፍ ቅዱሳችን ምዕራፍ 2 ቁጥር 10 ላይ ደግሞ ስንመጣ እንዲህ የሚል ቃል አለ። ለሁላችን አንድ አባት ያለን አይደለምን? በጣም መወደው ፓርት ነው ይሄ። አንድ አምላክስ የፈጠረን አይደለምን? የአባቶቻችን ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ወንድማችን ስለምን አታለልን? እግዚአብሔር የወደደውን መቅደስ ይሁዳ አርክሷልና የእንግዳውንም አምላክ ሴት ልጅ አድርጎ አግብቷልና ይሁዳ አታሏል። በእስራኤልና በኢየሩሳሌም ውስጥ ርኩሰት ተሰርቷል። ይህን የሚያደርግ ሰው እግዚአብሔር የሚጠራውና የሚመልሰውን ለሰራዊት ጌታ ለእግዚአብሔር ቁርባን የሚያቀርበውን ያዕቆብን ድንኳን ያጠፋል። ይህንንም ደግሞ አደርጋቸዋል። እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁ በደስታ እንዳይቀበለው መሰዊያውን በንባና በለቅሶ በሐዘንም ከድናችኋል፣ ወይም ደግሞ ትከድናላችሁ። እናንተም ስለምንድን ነው ብላችኋል። ሚስት በባልንጀራ የቃል ኪዳን ሚስት ሆና ሳለች እርሷን አታላታል። እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ስለሆነ ነው። እግዚአብሔር ሕይወት መንፈስ አንድ አድርጎ ጠብቆልን የለምን? እርሱም የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነት ሚስቱን አያታልል፣ መፋታትን እጠላለሁ ይላል እግዚአብሔር የእስራኤል አምላክ። ልብሱን በግፍ ስራ የሚከድነው ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ። ዋው ሃው ፓወርፉል! ሃው ፓወርፉል! ይሄ እግዚአብሔር ስለ እስራኤል ቆንጆ ወይም ስለ እስራኤል ሴቶች በመቅናት በተለይ በዛ ጊዜ እንግዲህ በሁለት መንገድ ነው እዚህ ጋር ጋብቻ ፈረሰ የሚለው። ሁለት አይነት ጋብቻን ያመለክታል። አንደኛው መንፈሳዊ ጋብቻ ነው። ጣዖት አምልኮ ነው። ጣዖት አምልኮ ነው አይደል? ጣዖት አምልኮ ነው። ይሄ ምን ብሎ ተገልጿል? ከፍ ብላችሁ አይታችሁ ከሆነ እኔ በጣም ነው የሚገርመው። መቅደስን ስለማርከስ የተናገረበት ክፍል አለ። እግዚአብሔር የወደደውን መቅደስ ይሁዳ አርክሷል በማለት ቁጥር 11 ላይ የተናገረው አይዶላተሪ ነው ማለት የባዕድ አምልኮን በተመለከተ ቀጥታ የተነገረ ነው። ሁለተኛው ደግሞ የእስራኤል ልጆች እንግዲህ ቆንጆ የአሕዛብ ሴቶች ሲያዩ እንግዲህ እዛ የኖሩበት የ70 ዓመት የባቢሎን ምርኮ የሰጣቸው ልምምድ ሊሆን ይችላል። እንግዲህ የአሕዛብ ሴቶች ሚስቶቻቸውን እየፈቱ የአሕዛብ ሴት ያገባሉ ማለት ነው። ከዛ እግዚአብሔር እናንተ እንደዚህ እያደረጋችሁ መሰዋት ብትንትን ብትሉ መሰዊያው ላይ እምባ አለ፣ እምባ ከርኖታል። ይህን እምባ ደግሞ ሳየው የእስራኤል ሴቶች የልጆቼ እምባ ነው። ስለዚህ አንድ መንፈስን ጠብቆልናል። መንፈስ አትደባልቁ። እግዚአብሔር አንድ አባት ነው ያለን። እግዚአብሔር አንድ መንፈስ ጠብቆልናል። ስለዚህ የልጅነት ሚስትና በአንተ መካከል ምስክሩ መዘጋጃው አይደለም፣ እኔ እግዚአብሔር ነኝ። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ፣ እኔ መፋታትን እጠላለሁ በማለት በእስራኤል ልጆችና በሚፈቷቸው ባሎቻቸው መካከል እግዚአብሔር ምስክር ሆኖ ጣልቃ እንደገባ የሚያሳይ የመጽሐፍ ቅዱስ ክፍል ነው። እንዲሁም መፋታትን በተመለከተ በጣም በሰፊው በጋብቻ ትምህርቶች ውስጥ የሚጠቀስ ትምህርት እንደሆነ ታውቃላችሁ ማለት ነው። ታውቃላችሁ። እና ይሄ እግዚአብሔር ምን ያህል ለጋብቻ የሚጠነቀቅ አምላክ። ጋብቻ የማህበረሰብ ሕግ አይደለም ያቋቋመው። ጋብቻ የሰዎች ፍልስፍና አይደለም የፈጠረው። ጋብቻ መለኮታዊ ተቋም ነው። ጋብቻን የሰጠን እግዚአብሔር ነው፣ ማህበረሰብ አይደለም። ስለዚህ እግዚአብሔር ይኸውላችሁ የሰጠን ጋብቻን እግዚአብሔር ስለሆነ ጋብቻ በእግዚአብሔር መርህ በእግዚአብሔር ሕግ ነው የሚመራው ማለት ነው። ስለዚህ በእናንተ መካከል እኔ ምስክር ነኝ በማለት እግዚአብሔር ጣልቃ እንደገባ እናያለን። ከዛ ደግሞ ፍቺን እጠላለሁ ይላል። እንደምታውቁት በባልና በሚስት መካከል ብዙ አይነት ድካሞች፣ ብዙ አይነት ክፍተቶች፣ ብዙ አይነት አለመጣጣሞች ሊኖሩ ይችላሉ። ግን በእግዚአብሔር በሁለቱ አካላት በባልና በሚስት መካከል ያለው ኑሮ እንዲቀጥል የሚያደርገው የእግዚአብሔር ጸጋ ነው። መጽሐፍ ቅዱስም ባሎች ወይ ሚስቶቻችሁን አብረው እንደሚኖሩ አድርጋችሁ በእግዚአብሔር ጸጋ እንደሚኖሩ አድርጋችሁ አክብሯቸው ይላል። ስለዚህ ወርካውት የሚያደርገው ጋብቻ በእግዚአብሔር ጸጋ ነው። አንድ መንፈስ ጠብቆልን ይላል አይደል? ባል ሚስት ባልን ያለውን ኪዳን አክብረው ሲኖሩ እግዚአብሔር አንድን መንፈስ እንደሚያደርግ በዚህ ክፍል ላይ
በማያሻማ ሁኔታ ይናገራል። ፍቺ ደግሞ ስሜታዊ፣ አካላዊ፣ መንፈሳዊ፣ ማህበራዊ፣ ፋይናንሻሊ የፋይናንስ የሆነ እንደገና ደግሞ ከትውልድ ጋር በተያዘ ልጆችን የነገውን ማንነት አይደንቲ ክራይስ ወይም ማንነት ቆስ የሚፈጥር በጣም ክፉ ነገር እንደሆነ የሚያስረዳ የመጽሐፍ ቅዱስ ክፍል ነው። እኔ ባለፈው አንድ ነገር እየጻፍኩኝ ነበር። ስለዚህ ነገር ሳስብ ታውቃላችሁ፣ አሁን ፖስት ሞደርኒዝሙ ያመጣው ብዙ የርኩሰት ልምምዶች በዓለማችን ላይ እንዳሉ ታውቃላችሁ። እና በተለይ በውጭ ዓለም የምትኖሩ ሰዎች እዚህ ትኖራላችሁ እና ልጅ አድጋልኝ ወንድ አግብታ የሚሉ ናቸው እናቶች ታውቃላችሁ። ልጅ አግብታ ወንድ አግብታልኝ፣ ልጅ አድጎ በቃ እንዲያው ሴት አግብቶልኝ የሚሉ ናቸው ያሉት። ወንድና ሴት መጋባታቸው ራሱ ብርቅ የሚሆንበት ጊዜ የልጂቲቪ ገብቷል። ይህን መናገር ደግሞ ይህን መገሰጽ ይህን መቃወም ደግሞ ወንጀል ሁሉ እስኪሆን ኖርማላይዝ ተደርጎ ሌጋላይዝ ተደርጎ ማለት ነው። ስለዚህ በተለያየ አይነት ሁኔታ ጋብቻ ብዙ ተግዳሮት እንዳለበት ታውቃላችሁ። እንስሳትን እንኳን ስታዩ እንስሳት ቁጥር ነው እንጂ የሚሳሳቱ ጾታ አይሳሳቱ። አንድ ውሻ ሶስት ሴት ውሻ ላይ ሊወጣ ይችላል እንጂ ሶስት ወንድ ውሻ ላይ አይወጣም። እንስሳት እንኳን ቁጥር ነው እንጂ ጾታ አይሳሳቱ። አሁን ግን ሰው ምን ያህል ከእንስሳ እያነሰ እንደሆነ የምታዩበት ነገር አለ እና እግዚአብሔር የተቀደሰን ትውልድ የሚፈልገው ከጋብቻ ነው። እግዚአብሔር የሚፈልገው ምንድን ነው? ዘር አይደለምን ይላል። አያችሁት? ቁጥር 15 ላይ ዘር አይደለምን ይላል። ከጋብቻውም ውጭ እኮ ዘር ይመጣል አይመጣም አይደለም። ግን እግዚአብሔር የተቀደሰውን ትውልድ የሚፈልገው በጋብቻ መስመር ነው። የእሱን ትውልድ ማየት የሚፈልገው በጋብቻ መስመር ነው። ዓላማውን የሚሰራ ትውልድ የሚፈልገው በጋብቻ መስመር ነው። መጽሐፍ ቅዱስ የሚነግረን ይህንን ነው። እና አሁን ግን በዓለም ላይ የተለያየ አይነት ውድቀቶች እንዳሉ እናውቃለን። ለምሳሌ ሰው ብቻውን ይሆን ዘንድ መልካም አይደለም ብሏል እግዚአብሔር። ዓለምስ ሰው ብቻውን ይሆን ዘንድ መልካም ነው ብላ ኢንዲቪዥዋሊዝም ትላለች። ሰው ብቻውን ይሆን ዘንድ መልካም ነው ትላለች። ይህም ብቻ አይደለም፣ ሰው አንድ ብቻ ያገባ ዘንድ መልካም አይደለም፣ ፖሊጋሚ። በጣም ይገርማል። ሰው ከራሱ ብሔር፣ ዘር፣ ቋንቋና ጎሳ ካልሆነ በቀር ከማንም ጋር በጋብቻ ተቀይጦ ይኖር ዘንድ መልካም አይደለም፣ ኢንዶጋሚ። ይህም ብቻ አይደለም፣ ሰው ልጆችን ወልዶ ለማሳደግ ዓላማ ካልሆነ በቀር ለሌላ ዓላማ ጋብቻ የመሰረት ዘንድ መልካም አይደለም፣ ፓሬንቲንግ ሜሬጅ። ይገርማቸዋል። ሰው በስምምነት ከጋብቻ ውጭ የሚደረጉ የግብረ ስጋ ግንኙነቶችን ሳያካትት በነጠላ ጋብቻ ይኖር ዘንድ መልካም አይደለም፣ ኦፕን ሜሬጅ። ሰው ከጋብቻ በፊት ያለ ግብረ ስጋ ግንኙነት ይኖር ዘንድ መልካም አይደለም፣ ፕሪማርቲያል ሴክስ። ሰው በጋብቻ እድሜ ልኩን ይኖር ዘንድ መልካም አይደለም፣ ዲቮርስ። ሰው ተቃራኒ ጾታውን ያገባ ዘንድ መልካም አይደለም፣ ሆሞሴክሹዋሊቲ። ሰው የግብረ ስጋ ግንኙነት ፍላጎቱን በጋብቻ ተወስኖ ማርካት የለበትም፣ ፖርኖግራፊ አፌርስ። ሰው በአንድ ጾታ ብቻ ተወስኖ ይኖር ዘንድ መልካም አይደለም፣ ትራንስጀንደር። ሰው ለኑሮ ንብረትን ለማከማቸት ለህይወት ስኬት ካልሆነ በቀር ለመንፈሳዊ ዓላማና ለስሜታዊ ትብብር አንድ ይሆን ዘንድ መልካም አይደለም፣ ኮሃቢቴሽን ኤንድ ሴፍቲ ሜሬጅ። ሰው መጽሐፍ ቅዱሳዊ ያልሆነ ሴታዊ እኩልነትን ሳያረጋግጥ ይኖር ዘንድ ወይም ትኖር ዘንድ መልካም አይደለም፣ ፌሚኒዝም። ይሄ ሁሉ አሁን በዓለማችን ላይ ምንድን ነው ካላችሁ እግዚአብሔር ያቋቋመው የጋብቻ ተግዳሮት ነው። እግዚአብሔር ደግሞ ሰው ብቻውን ይሆን ዘንድ መልካም አይደለም አይደል? መጽሐፍ ምን ይላል? ጋብቻ ክቡር መኝታውም ንጹሕ ይሁን፣ ዕብራውያን 4:13። ስለዚህ እውነተኛውን ጋብቻና በእግዚአብሔር ሐሳብ ውስጥ ያለው እግዚአብሔር ልብ ውስጥ ያለውን ጋብቻ መኖርንና እንደ እግዚአብሔር ሐሳብ መመራትን ምርጫ አድርጉ። የኖኪያ ቲቪ በሳምሰንግ ማኑዋል አይመራም። ጋብቻ በፍልስፍናና በተለያዩ መርሆች አይመራም። የሚመራው በእግዚአብሔር ቃል ነው። ምክንያቱም ጋብቻ የእግዚአብሔር ተቋም ስለሆነ። እግዚአብሔር ይባርካችሁ። እንግዲህ ሌላው ቁጥር 17 ስንመጣ ምዕራፍ 2 ቁጥር 17ን ባጭሩ ልለፈው። እንደዚህ ይላል፣ እግዚአብሔርን በቃላችሁ አታክታችኋል፣ እናንተም ያታከትነው በምንድን ነው ብላችኋል። ክፉን የሚያደርግ ሁሉ በእግዚአብሔር ዘንድ መልካም ነው፣ እርሱም በእነርሱ ደስ ይለዋል። ወይስ የፍርድ አምላክ ወዴት ነው? ወደ ፍርድ አምላክ ወዴት ነው በማለታችሁ ነው። እናንተ በጣም የሚገርማችሁ በቃ ማለት ኢቭል ማድረግ ክፉ ማድረግ እንደ ጥሩ ነው ይላሉ። ምን ሆኑ ክፉ ያደረጉ ሰዎች ተመችቷቸዋል ምናምን ይላሉ።
ምንድነው በቃ መልካ እንደውም እነሱ ምንም እግዚአብሔር ምንም ፍርድ እነሱ ላይ ስለማይፈርድ ፍትሃዊ ስላልሆነ የፍርድ አምላክ ወዴት ነው እያሉ ነው። ምንም ስለማይፈርድ ክፉ ማድረግ መቀጠል እንደውም አለብን ብለው ክፉ ለማድረግ የእግዚአብሔርን ፍርድ ማነሳሳት ማለት ነው። ሃይ 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 ያሉት ነው። እግዚአብሔርን ለምሕረት ነው እንጂ ለፍርድ ማንቀሳቀስ ጥሩ አይደለም። እግዚአብሔር ከተነሳ ለምሕረት ቢነሳ ነው የሚሻለው። እና በኃጢአት መቀጠልን እንደ ምርጫ አድርገው ይናገራሉ። ለዚህ መልስ አልሰጣቸው። ለምን መልስ እንዳልሰጣችሁ ወደ ምዕራፍ 4 ላይ እመጣበታለሁ ማለት ነው። እናንተን አለቅልቄ ካልጨረስኩ አጠሩም ብሎ ነው መሰለኝ ስለ እስራኤል በጸአት ቀን እንትን ይላል። እዚህ ጋር መልስ ሳይሰጥ ያለፈው ነገር ነው። ስለ እስራኤል መንጻት እናንተን አንድ ጊዜ አለቅልቄ ካልጨረስኩ አትጠሩም ብሎ ነው መሰለኝ መልስ ሳይሰጥ ያልፈዋል ይህን ምዕራፍ። ከዛ እኔም በዛውም ስለተመቸኝ ምዕራፍ 3 ልግባ። ምዕራፍ 3 ላይ ስንመጣ ምዕራፍ 3 ከቁጥር 1 እስከ 6 የመልእክተኛው መምጣትና የንስሐ ጥሪ እናያለን። እነሆ መልእክተኛዬን እልካለሁ መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። የምትወዱት የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። እዚህ ላይ የመጀመሪያው መልእክተኛ መንገዱን የሚያስተካክለው ዮሐንስ መጥምቅ ነው። ሁለተኛው የምትፈልጉት ጌታ ድንገት ወደ መቅደስ ይመጣል፣ የምትወዱት የቃል ኪዳን መልእክተኛ ነው ይመጣል የሚለው ደግሞ ኢየሱስ ነው ማለት ነው። ስለዚህ እነዚህ ሁለቱ መልእክተኞች የመጀመሪያው መንገድ አስተካካይ ዮሐንስ ሲሆን ሁለተኛው የምትፈልጉትና የምትወዱት የቃል ኪዳን መልእክተኛ የተባለው ደግሞ ኢየሱስ ነው ማለት ነው። ከዛ እሱ ሲመጣ ብሎ በጣም የሚገርማችሁ እንድታስተውሉ የምፈልገው አንዳንድ ትንቢቶች ተሻጋሪዎች ናቸው ምላቸው ለዚህ ነው። እግዚአብሔር በመንፈሱ እየተሸጋገረ መልእክት የማምጣት ባህሪያት በነቢያት መጽሐፍት ውስጥ አለው። ለምሳሌ በዚህ ክፍል ላይ ከምዕራፍ 3 ከቁጥር 2 እስከ ቁጥር 6 ያለው ምን የሚለው ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነው እና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱም በተገለጠ ጊዜ የሚቆም ማን ነው? እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብር ያነጥራቸዋል። እርሱም በጽድቅ ቁርባን የሚያቀርብ ይሆናሉ። እግዚአብሔርም እንደ ድሮ ዘመንና እንደ ቀድሞ ዓመታት በይሁዳና በኢየሩሳሌም ቁርባን ደስ ይለዋል። ለፍርድ ወደ እናንተ ቀርባለሁ። በመተቾችና በአመንዝሮች በሐሰት በሚሉ በምንደኛው ደመወዝ በሚከለክሉ መበለቲቱና ድሃ አደጉን በሚያስጨንቁ የመጻተኛው ፍርድ በሚያጣምሙ እኔን በማይፈሩ ፈጣን ምስክር እሆንባቸው ይላል የሰራዊት ጌታ እግዚአብሔር። እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆቼ ስለዚህ የጠፋችሁ አይደላችሁም የሚለው ቃል ስለ ፒሪፊኬሽን ኦፍ እስራኤል ነው። እንግዲህ ኢየሱስ አሁን እዚህ ጋር መልእክተኛ የምጠብቁት ድንገት ይመጣል የሚለው ኢየሱስ በስጋ ስለመገለጥ ወይም ስለመጀመሪያ መምጣቱ ነው የሚናገረው። ከዚህ ከቁጥር 2 እስከ 6 አሁን ያነበብኩላችሁ ክፍል ግን ስለ ሁለተኛ መምጣቱ ነው የሚናገረው። ኢየሱስ ዳግመኛ በመጣ ጊዜ የራሱን ሕዝብ እንደገና ወስዶ እንደሚያነጻቸው፣ በመካከላቸውም የዳዊት ዙፋን ላይ ተቀምጦ እንደሚገዛ፣ የሰላምና የጽድቅ የበረከት መንግስት እንደሚመሰርት የተገባላቸውን ተስፋ ነው የምናየው ትንሽ ጠለቅ ስለሚል። ይሄ ክፍል ግን ከሮሜ 11:5 ከትንቢተ ኢሳያስ 1:25 እና ከሕዝቅኤል 22:17 ጋር እንደሚጠና ከነገርኳችሁ ይበቃል። ለአሁኑ ግን ትንቢቱ ተሻጋሪ ነው። የመጀመሪያ መምጣቱንም ሁለተኛ መምጣቱንም አካቶ የተነገረ ትንቢት ነው ማለት ነው። ከዛ ወደ ምዕራፍ 3 ከቁጥር 6 እስከ 2 ስንሄድ እስከ 12 ስንሄድ ምዕራፍ 3 ከቁጥር 6 እስከ 12 ስንሄድ ያው ግልጽ ነው። ይሄ ወደ እግዚአብሔር እንዲመለሱ ጥሪ ነው ማለት ነው። ጥሪ ነው። ከዛ በኋላ ምንድን ነው እዚህ ጋር ደግሞ የምናገኘው? ሰርቃችሁኛል የሚላቸው የአስራት በኩራቱን ያመጣል። ምኑን ያመጣል? የአስራት በኩራቱን። በቃ ጎተራውን በቤት ያግቡ እናንተ እግዚአብሔርን አስራት ለምን ትሰርቃላችሁ ይላቸዋል። እነሱ በምንድን ነው የሰረከውን ብለው ይጠይቁታል። በአስራት በበኩራት ነው ብሎ እግዚአብሔር ይመልስላቸዋል ማለት ነው። እዚህ ጋር ብዙ ሰዓት መፍጀት ስለማልፈልግ ማለት ነው። እና ምንድን ነው አስራት በኩራት ስትሉ ማሴር የሚል የዕብራይስጥ ቃል አለ፣ 1/10 ማለት ነው። ስለዚህ እስራኤላውያን እግዚአብሔር ከሰጣቸው ሀብትና በረከት የመጀመሪያው ለእግዚአብሔር እንዲያመጡ ነው። ዓላማው ደግሞ ምንድን ነው ካላችሁኝ የአምልኮ ውጭ ለመሸፈንና ካህናትን ለመደገፍ ነው። ሌላ ነገር የለውም። የአምልኮ ውጭን ለመሸፈን ካህናትን ለመደገፍ ነው። ስለዚህ እግዚአብሔር መስጠትንም እንዲለማመዱ፣ ባላደራነትን ስቲዋርድሺፕን እንዲለማመዱ፣ ከሰጣቸው መልሰው መስጠት፣ ምርጡን መስጠት፣ ንጹሑን መስጠት እንዲለማመዱ እግዚአብሔር በሙሴ ሕግ አዟል። በነገራችን ላይ አስቀድሞ እግዚአብሔር በሙሴ ሕግ
አስራትን ሕግ በተመለከተ አዟል። ስለዚህ በሙሴ ሕግ መሰረት አስገቡ ብሎ ይነግራቸዋል ከ10 እንዲሆነውን። እነሱ ግን ያንን ባለማድረጋቸው እግዚአብሔር መርገምን እንደሚያመጣ፣ ቁጣ እንደሚያመጣ፣ በረከትን የሚበሉ እጽዋት እንትንን ምንድን ነው የሚባሉት ኢንሴክቶችን እንደሚያመጣ አይደል ይነግራቸዋል ማለት ነው። ይህን ክፍል በብዛት ስለምታውቁት አለፍ አለፍ እያልኩ ብሄድ ደስ ይለኛል ማለት ነው። ስለዚህ ዋናው እዚህ ላይ ያለው ዓላማ ምንድን ነው? እግዚአብሔር በታማኝነት በስቲዋርድሺፕ ለአምልኮ ወጪ እንዲሆንና ካህናቱን እንዲደግፍ በታማኝነት አስራት በኩራት ከአንዳንድ እንዲያስገቡ ህዝቡን ካህናቱ እንደዚህ በድለውት እንኳን አስራት በኩራት ለካህናት የሚገባውን አልከለከልም እግዚአብሔር። ለምን? የካህናቱ ርስት እግዚአብሔር ነው ራሱ። የሌዊ ርስት ራሱ እግዚአብሔር ስለሆነ በየትኛውም ድካም መብላት አለባቸው። መንግስትም ካሰረ በኋላ የመብላት መብትን እንደማይከለክል ማለት ነው። እግዚአብሔር ምንም ቢያጠፉ የመብላት መብታቸውን አይደል የሚያበራየውን በሬ አፉን አትሰር ስለሚል እንዲበሉ ህዝቡን ወደ ካህናቱ አስራት በኩራት እንዲያስገቡ ትእዛዝ ሲሰጣቸው እናያለን። በአዲስ ኪዳን የመጽሐፍ ቅዱስ በግልጽ ስለ አስራት በኩራት የሚነግረን ነገር የለም። እንዲሁም ከፍ ያለ ነገር ግን እናገኛለን። ለምሳሌ ልግስና የሚል ማለት ልግስና ከ11 አይደለም ከዛም በላይ ነው። ከዛም በላይ ነው። በተለይ አንደኛ ቆሮንቶስ ምዕራፍ 9ን ሙሉን ስታነቡ ይህም በተመለከተ ግልጽ ነገር ታገኛላችሁ። በአዲስ ኪዳን ቤተክርስቲያን ውስጥ አጠቃላይ የቤተክርስቲያን አገልግሎትን ወንጌልን ለማስቀጠልና ችግረኞችን ለመርዳት በመጀመሪያ የሐዋርያት ቤተክርስቲያን ውስጥ እነዚህ 3 መሰረታዊ ዓላማዎች በገንዘብ ይካሄዱ ነበር። ኢየሱስን በገንዘብ የሚረዱ ሴቶች ነበሩት። በሐዋርያትም ዘመን ርስት እያመጡ ሐዋርያት ጋር የሚሰጡ ነበሩ። ሐዋርያት 4:35 ላይ እንደምናነበው ለእያንዳንዱ እንደሚያስፈልገው ያካፍለው ነበር ይላሉ። ስለዚህ የቤተክርስቲያን አገልግሎትን ማስኬጃ፣ ወንጌል ማስቀጠያ እንዲሁም ደግሞ ድሆችን መርጃ አድርገው ያገለግሉት ነበረ። በመርህ ደረጃ ግን 4 ነገሮችን ልነግራችሁ እፈልጋለሁ። በአዲስ ኪዳን ስጦታን ስንሰጥ ማለት ነው ለእግዚአብሔር ቤት ይገባዋል የምንለውን ስጦታ ስንሰጥ፣ አንደኛ ገቢያችንን ያገናዘበ ቢሆን ጥሩ ነው። ሁለተኛ በልግስናና በፈቃዳችን ብንሰጥ ጥሩ ነው። ሶስተኛ ስጦታችንን በደስታ ብንሰጥ ጥሩ ነው። አራተኛ ደግሞ ከእግዚአብሔር ዘንድ ብድራት እንዳለን በማሰብ ብንሰጥ ጥሩ ነው። ይሄ በአዲስ ኪዳን ጥቅሶች ሊታጀብ ይገባል። ማለት ደስ ብሎን መስጠት ታውቃላችሁ። ቤተክርስቲያን ምን ሆነን ነው ግን አንዳንዴ መባወቃው ሲዞር አድርገን አሸሮች ሲፈቱ እየመሸባቸው እና አንዳንድ ጊዜ በቃ ሱቅ እንኳን እንደ ባለ ሱቅ እንዲጭም እንዳርገን የማንሰጠውን እግዚአብሔር ቤት እንዲሽት አድርገን እኔ እኮ በቃ ምሽቼ ምገባው አለኝ አንድ ወዳጄ ስደውል ገናውን ገባዋለኝ እንዴት አመሸ ስለው የተጨማደደ ብር ስፈታ እኮ ነው የሚመሽብኝ እኔ ቸርቻል እና እንዲጨምደደ እንዳርገን የምንሰጠውን ሰዎች ምንድን ነው እንደ አንዳንድ ጊዜ ስለማይገባኝ በሕገ መንግስቱም እኮ ወንጀል የኢትዮጵያን ብር በዚህ መንገድ መጉዳት እንኳን ለእግዚአብሔር። ስለዚህ በተቻለ መጠን የምናደርጋቸውን ነገሮች በማስተዋል በጥንቃቄ ንጹህ መስዋዕት እንደሚያደርግ ንጽህናው በእርግጥ ከመጨማደዱ ካለመጨማደዱ ጋር አይደለም የሚያያዘው ከመጣበት መንገድ ጋር ነው። ግን የምንሰጠውንም በስርዓት ብንሰጥ ጥሩ ነው ለማለት ትፈልጋለሁ። ይህንን በአዲስ ኪዳን ውስጥ በደንብ ልናስተውል ይገባል ብዬ አምናለሁ። እንግዲህ ቀጥታ ወደ ማጠቃለያው እየሄድኩኝ ነው። ቀጥታ ወደ ማጠቃለያው ስንሄድ የምናገኘው ምዕራፍ 3 ከቁጥር 13 እስከ 18 ነው። እንግዲህ ከ3 ከ6 እስከ 12 ወደ እግዚአብሔር እንዲመለሱ ጥሪና የአስራት በኩራቱ መልእክት ነው። ከምዕራፍ 3 ከቁጥር 13 እስከ 18 ደግሞ እግዚአብሔርን የሚፈሩ ሰዎች በረከት ነው የምናገኘው። በእርግጥ ከቁጥር 13 እስከ 18 እስከ 15 ድረስ እንግዲህ ምዕራፍ 3 ከቁጥር 13 እስከ 18 ሰፋ ባለ አውድ እግዚአብሔርን የሚፈሩ ሰዎች ብዬ ርዕስ ሰጥቼዋለሁ። ግን ከፍ ብሎ ከቁጥር 13 እስከ 15 ስለ ደካማ ሰዎች እናያለን ማለት ነው። በተለይ ከቁጥር 13 እስከ 15 ስታነቡ እንደዚህ የሚል ቃል አለ። በጣም መሰረታዊ ነገር ነው። ይኸውላችሁ ከ13 እስከ 15 እንዲህ ይላል፣ ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር። እናንተ ግን በአንተ ላይ ደፍረን የተናገርነው በምንድን ነው ብላችኋል። እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙን በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል? አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ክፉን የሚያደርጉም ጸንተዋል፣ እግዚአብሔርም ይፈታተናሉ ያመልጣሉ ብላችኋል። እንዴት አይነት ደፋሮች እንደሆኑ እዩ። እንዲሁም እግዚአብሔርን የሚፈታተኑ ሕጉን የሚሸሩ ሰዎችን እኛ ብፁዓን እንላለን። እንዲሁም እግዚአብሔርን የሚፈታተኑ ሰዎች አምልጠዋል ይላሉ። እንዲሁም እግዚአብሔርን ማገልገል ከንቱ ነው ይላሉ።
እና ይህንን ምን አለው እግዚአብሔር? በጣም ደፋሮች ናቸው አላቸው። እንዲህ በማለታችሁ እግዚአብሔር በሰማይ አንተን በምድር ነህና በአፍህ አትፍጠን ብሎ ጠቢቡ ሰለሞን እንደተናገረው በሰማይ ባለው በእግዚአብሔር ላይ አፋቸውን የሚያላቅቁ እንደዚህ አይነት ህዝቦች በሌሎች የነቢያት መጽሐፍ ላይ እኔ ያሉ አይመስሉኝም። በግልጽ ነው ሞክ የሚያደርጉት የሚዘብቱት። ምን ብለው? እግዚአብሔር ማገልገል ከንቱ ነው። እንዲሁም ኃጢአት የሚያደርጉ ክፉ የሚያደርጉ ሰዎች፣ እግዚአብሔር የሚፈታተኑ ሰዎች እያመለጡ ነው። እነሱ ብፁዓን ናቸው፣ እንዲሁም የተባረኩ ናቸው ይላሉ። ደፋሮች ናችሁ፣ ቃላችሁ በእኔ ላይ ድፍረት ሆኖ ይላቸዋል ጌታ። እና ይሄ እንዳለ ሆኖ ግን ብድራታቸውን የሚቀበሉበት ምዕራፍ እንዳለ ይናገራቸዋል። ግን እኔ አገልግሎትን በተመለከተኛ ምን እንላለን ነው እንደ አዲስ ኪዳን አማኝ አገልግሎትን በተመለከተ የምናገለግል ሰዎች በተሰጠን ጸጋ በገባን መንገድ የምናገለግል ሰዎች አንደኛ አገልግሎት እድል ሐዋርያት 1:17 በይሁዳ ቦታ ማትያስ ሲገባ እድል ነው ተብሏል። እድል ተብሎለታል። አገልግሎት እድል ነው። ሁለተኛ ሰማያዊ ጥሪ ነው፣ ሰማያዊ ምርጫ ነው። ዮሐንስ 15:16 ላይ ኢየሱስ እኔ መረጥኳችሁ እንጂ አልመረጣችሁኝም ብሏል። ተመርጠን ነው እያገለገልን ያለ ነው። ተመርጠን አይደለም። ለምነን ብናገለግል ኢየሱስን ያዋጠናል። በደረታችን በጉልበታችን ሄደን ሰው እንኳን ጠቋይ ቤት ሄዶ እናቴ መቤቴ ምናምን ብሎ በጉልበቱ ይዞራል። በጉልበት ሄደን ራሱ ብናገለግለው ያዋጣናል ጌታ። እንኳን ተጠርተን ከፍ ያለ ጥሪ መጥቶልን ይቅርና ለምነን ራሱ ብናገለግለው ኢየሱስን ያዋጣናል። ስለዚህ አገልግሎት ሰማያዊ ምርጫ ነው። ሶስተኛ ብድራት አለው። ቆላስይስ 3:24 ላይ የሰማይ ብድራትን እንድትቀበሉ ታውቃላችሁ፣ የምታገለግሉት ጌታ ክርስቶስ ነውና ተብሎ ተጽፏል። ቆላስይስ 3:24። አራተኛ ዘላለማዊ ደስታ አለው ቅዱሳን። ማቴዎስ 25:21 አንተ ታማኝ ባሪያ አይደል፣ አንተ በጎ ታማኝ ባሪያ እና ወደ ጌታ ዘላለማዊ ደስታ ገባ የሚል ሽልማት አለ። ዘላለማዊ ደስታ አለው። ሌላው ደግሞ ምህረት ነው። ሁለተኛ ቆሮንቶስ ምዕራፍ 4:1 ምህረት ነው አገልግሎት። ወገኖቼ ምህረት ስለተቀበልን ይህ አገልግሎት አለንና አንታክትም ይላል። ስላገለገልን አይደለም ምህረት የተቀበልነው፣ ምህረት ስለተቀበልን ነው ያገለገልን። ስለዚህ አገልግሎት እድል ነው። ሁለተኛ ምህረት ነው። ሶስተኛ ምርጫ ነው። አራተኛ ብድራት አለው። አምስተኛ ዘላለማዊ ደስታ አለው። ስለዚህ እንደነዚህ ሰዎች እግዚአብሔርን ማገልገል ከንቱ ነው። ክፉ ሰዎችም እግዚአብሔርን ተፈታትነው አምልጠዋል። በሐሰት የጸኑትን ብፁዓን እንላቸዋለን አንልም። እኛ አገልግሎት ያለውን ብድራት ትኩር ብለን እየተመለከትን ኢየሱስን እያከበርን እናገለግላለን። ክብር ለኢየሱስ ይሁን። ምዕራፍ 4 እና የመጨረሻው በጣም አጭር ነው። ምዕራፍ 4 እንግዲህ ከምዕራፍ 4 በፊት ግን እነዚህን ሰዎች ጋድ ፊረርስ የሚባሉ አሉ። እነሱን ሳላነሳ ልዘል ነበረ። እነዚህ ሰዎች ከተናገረ በኋላ በንጽጽር በተቃራኒ ሁኔታ ደግሞ እግዚአብሔርን የሚፈሩ ሰዎችን ያነሳል። ምን ይላል? እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርን ማደመጠ ሰማም። እግዚአብሔርንም ለሚፈሩ ስሙን ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በምሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራቸዋለሁ። ተመልሳችሁ በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ ይላል። እነዚህ እንግዲህ በዛ ዘመን ነቢዩ ሚልክያስ በሚያገለግልበት ኃጢአት በጣም በተንሰራፋበት ዘመን እግዚአብሔርን የሚፈሩ ጥቂት ቅሬታዎች ነበሩ። ጥቂት እግዚአብሔር በየዘመናቱ የጸጋ ቅሬታዎች አሉ። እነዚህን ሰዎች አንደኛ እርስ በርሳችሁ ይነጋገራሉ፣ የሙሴን ሕግ ያነሳሉ፣ በእምነታቸው ይበረታታሉ፣ አንዳቸው ለመልካም ስራ ያነቃቃሉ። እግዚአብሔርን መፍራት በሕይወታቸው ቀጥለው ነበረና እግዚአብሔር ባለዕዳ አይደለም፣ የማንም ባለዕዳ አይደለም። ያሳየነውን ፍቅር ይረሳ ዘንድ አመፀኛ አይደለም። ስለዚህ ሰማቸው ይላል። በፊቱም የመታሰቢያ መጽሐፍ ምን አለ ተጻፈ። ሳጠና ሲምቦሊክ ነው ይላል። እግዚአብሔር የትኛውም ያሳየነውን ፍቅርና ያገለገልነውን አገልግሎት የማይረሳ የሚመዘግብ ሪከርድ የሚያደርግ አምላክ መሆኑን የሚያሳይ ቃል ነው። ከዛ በኋላ ግን በጻድቁና በኃጢአተኛው መካከል እግዚአብሔር በሚገዛውና በማይገዛው መካከል እንደሚለዩ በሚሰራበት ቀን ገንዘቡ እንደሚሆኑ የተናገረው ግን ተሻጋሪ ትንቢት ነው። ኢየሱስ ዳግመኛ ሲመጣ በመንግስቱ ውስጥ አብረው የሚነግሱ መሆናቸውን የሚያሳይ የተስፋ ቃል መሆኑን ይናገራል ማለት ነው። ከዛ ወደ ምዕራፍ 4 ስንመጣ ምዕራፍ 4 ከቁጥር 1 እስከ 3 ፍርድና ድህነትን እናያለን። ይሄ ምዕራፍ በአጠቃላይ ስለ ጌታ ቀን ነው የሚናገረው። ወደ መጨረሻው ዘመን የሚፈጸም ትንቢት ነው።
ስለዚህ እንደ ምድጃ እሳት የሚነድ እንደሚሆን ቀኑ ይናገራል። ከዛ በዚህ ደግሞ ቀን ትዕቢተኞችና ኃጢአትን የሚሰሩ ሁሉ እንደ ገለባ እና እንደ ብቅ ይሆናሉ፣ እንደሚያቃጥላቸውም ይናገራል ማለት ነው። ስሙን ለሚፈሩ ግን የጽድቅ ፀሐይ እንደምትወጣ በክፎቿን ፈውስ እንደሚበቅል ደስታ እንደሚሆንላቸው፣ እረፍት እንደሚሆንላቸው፣ ምስጋና እንደሚሆንላቸው፣ ሐሴት እንደሚሆንላቸው ይናገራል። እንዲሁም እምቦሳ በሜዳ እንደሚዘል በፊት የተዘላላችሁ በማለት የጽድቅን ብድራት በሚያሳይ መንገድ ይናገራል ማለት ነው። ከዛ ቁጥር 4 ላይ መጨረሻው ዘመን ላይ እንግዲህ ስለ ዮሐንስ መጥምቅ በኋላ ደግሞ በመጀመሪያው መምጣቱ ላይ ስለ ዮሐንስ መጥምቅ፣ ሁለተኛው መምጣቱ ላይ ስለ ነቢዩ ኤልያስ የሚሆነውን ወቅታዊና ፍጻሜያዊ ትንቢት ይናገራል ማለት ነው። ለእስራኤል ሁሉ ስርዓትና ፍርድን አድርጌ በኮሬብ ያስኩትን የባሪያዬን የሙሴን ሕግ አስቡ ይላል። የሙሴን ሕግ ለ400 ዘመን እንግዲህ ጠብቀው እግዚአብሔር የዝምታውን ዘመን እንዲሻገሩበት አጽንኦት ይሰጣቸዋል። መግቢያ ላይ እንደነገርኳችሁ ታላቁን የሚያስፈራው እግዚአብሔር ቀን ሳይመጣ፣ የመጨረሻው የፍርድ ቀን ሳይመጣ ማለት ነው፣ ምድርን በእርግማን እንዳልመታት የአባቶችን ልብ ወደ ልጆች እንዲመልስ፣ የልጆችን ልብ ወደ አባቶች እንዲመልስ ኤልያስን እልካለሁ ይላል። መንፈሳዊ በሆነ ሁኔታ ዮሐንስ መጥምቅን ነው። አካላዊና ደግሞ አውዳዊ በሆነ ሁኔታ ደግሞ በመጨረሻው ዘመን ከሁለቱ ወይራዎች ተብለው የተገለጹት ሄኖክና ኤልያስ እንደሆኑ በሚታመኑት በራእይ ምዕራፍ 11 ቁጥር 5 ትርጓሜ መሰረት የዛን ክፍል ትንቢት ወክሎ የተነገረ ቃል ነው ማለት ነው። ስለዚህ እንግዲህ ሚልክያስ እነዚህን የመሳሰሉ በጣም ድንቅ ድንቅ የሆኑ መልእክቶች በውስጡ የያዘ መጽሐፍ ነው። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ተባረኩ።